ጥያቄ መጠየቅ ይቻላል እና ገብታችሁ ጠይቁ ብላችኋል። ያው እንግዲህ ለመጠየቅ ነው። ለመጠየቅ ችግር የለውም። ለመጠየቅም ግን ለመጠየቅ ነው የገባሁት። ፕሮቴስታንቲዝማዊ የሆኑ ጥያቄዎችን ለመጠየቅ ነው። ፍቃደኛ ናችሁ አይደል? ጠይቅ። ኦኬ። እንግዲህ ማንኛውንም ጥያቄ ነው የሚጠየቀው ስለተባለ ሁለት ጥያቄዎች አሉኝ። ግን በመጀመሪያ እንደ መንደርደሪያ በመጽሐፍ ቅዱስ ክፍል ላይ ስለሆነ የምናወራው መጽሐፍ ቅዱስን አሁን የምጠይቃችሁን ጥያቄ ከመጽሐፍ ቅዱስ ላይ የምትመልሱልኝ መንፈስ ቅዱስ በሚመራችሁ ወይም በስሜት በምትመሩት መንገድ ነው የምትመልሱልኝ ወይስ የምታጣቅሱት ቸርች ፋዘር ወይም ኮሜንታሪዎችን እያጣቀሳችሁ ነው የምትመልሱልኝ? በሁለቱም። ኦኬ። ቸርች ፋዘሮች ትቀበላላችሁ ወይም ቸርች ፋዘሮችን ታምናላችሁ? የምታምኑባቸውን አንድ 4-5 ጥቀስልኝ። አዎ፣ ለምን አናምንም? በምን ጉዳይ ነው ግን እያነሳ ያለው? በምን ርዕስ? በመጽሐፍ ቅዱስ መጽሐፍ ቅዱሳዊ ቸርች ፋዘር ሊቃውንቶች 1-5 ንገረኝ፣ ከምታምኑባቸውና ከምትከተላቸው። ማልከተላቸው ማላምንባቸው አያንሱም ብለህ ነው? እንትን አይሉም ብለህ ነው? እነሱን ብነግራቸው የማታምንባቸውን ተዋቸው፣ ሁሉንም ተዋቸውና የምታምንባቸውን 5 ጥቀስልኝ። እሺ። አፕሪንጌስን አምንበታለሁ። አፕሪንጌስን ታውቀዋለህ? አንድሬው ሲዛሪያን አምንበታለሁ። ልቀጥል እንዲያልኩ? ኦኬ። ስለዚህ ቸርች ፋዘር አለ የምትቀበለው የምታምንበት ማለት ነው። ኦኬ። መጽሐፍ ቅዱስ ራሱን ይችላል። መጽሐፍ ቅዱስ ችግር የለበትም። መጽሐፍ ቅዱስ አይበላሽም ብለህ ታምናለህ? አዎ። ኦኬ። ስለዚህ መጽሐፍ ቅዱስ ምንም አይበላሽም፣ ምንም አይነት ችግር የለበትም። ስለዚህ ከመጽሐፍ አይበላሽም ስትል ምን ማለት ነው? አይበላሽም ሚኒንግህ ምንድነው? አይበላሽም። ኦኬ። ለምሳሌ መጽሐፍ ቅዱስ በትርጉም ደረጃም ወር ደግሞ ለመማሪያም ደረጃ ሁሉንም ነገር መጽሐፍ ቅዱስ ላይ ያለው ነገር ምንም አይነት እርከን የለበትም። ስለዚህ መጽሐፍ ቅዱስ ምንም አይነት ስህተት የለበትም ብለህ ታምናለህ? እውነት ነው። ተመሩበት። ይሄ ነገር ለህይወታችሁ ወሳኝ ጉዳይ ነው ብሎ የሚናገረው ነገር በሙሉ ምንም እንከን የለበትም። አፈርም የሚያደርገው እውነት በሙሉ ማለት ነው። ኦኬ። ስለዚህ መጽሐፍ ቅዱስ ለብቻው አይሳሳትም የሚል እምነት ነው ያለ ማለት ነው፣ አቋም። አዎ። ኦኬ። መጽሐፍ ቅዱስ ለብቻው አይሳሳትም የሚል መጽሐፍ ቅዱስ ላይ ያለ ጥቅስ እንደዛ የሚያስረዳ መጽሐፍ ቅዱስ በፍጹም የማይሳሳት የእግዚአብሔር ቃል መሆኑን የሚያስረዳ አለ መጽሐፍ ቅዱስ ላይ? አዎ፣ በደንብ እንጂ። ኦኬ። አንድ ጥቅስ ስጠኝ። ጥያቄ ምንድነው? በደንብ ድገምላቸው እንደገና። ልድገምልህ። መጽሐፍ ቅዱስ አይሳሳትም ብለሃል። ስለዚህ መጽሐፍ ቅዱስ ምንም ነገር እንደማይሳሳት የሚናገር የመጽሐፍ ቅዱስ ጥቅስ ስጠኝ። እሺ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16። እሺ። ሁለት 16 ምዕራፍ 3 ቁጥር 16። ከቁጥር 15 ጀምረህ አንብበው። ከሕፃንነታችሁ ጀምሮ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳት መጻሕፍት አውቀሃል ይላል። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆናል ነው የሚለው እንጂ መጽሐፍ ቅዱስ አይሳሳትም ይላል እንዴ? አንብብ ጨርስና ጉዳይ ጨረስኩ። 16 አንብብ ጨርሰህ 16ን የእግዚአብሔር መንፈስ የእግዚአብሔር መንፈስ 17ን ጨምርና አንድ ላይ አንብባል። አረፍተ ነገሩ እስኪያልቅ ማለት ነው። ኦኬ። የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። እያወራ ያለው የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ነው የሚለው እና ይሄ መጽሐፍ ቅዱስ አይሳሳትም ከሚል ጋር ምን ያገናኘዋል? እሺ፣ የእግዚአብሔር መንፈስ ይሳሳታል?
የእግዚአብሔር መንፈስ ይሳሳታል ወይስ አይሳሳትም? አይደለም የኔ ጥያቄ። መጽሐፍ ጥያቄው መልስ ጉዳይ ዲያ ቆይ የእግዚአብሔር መንፈስ ይሳሳታል? የእግዚአብሔር መንፈስ እግዚአብሔር አይሳሳትም በራሱ እግዚአብሔር የሚሳሳት። እሺ ጉድ በጣም ጥሩ። እሺ መጽሐፉ የእግዚአብሔር መንፈስ ያለበት መጽሐፍ ከሆነ እንዴት ነው ይሳሳታል የምትለው? በመጽሐፍ ቅዱስ ውስጥ ጥያቄ ምን ነበረ? የኔ ጥያቄ እባክህ የጠየቅኩህን መልስና እዛው ግልጽ ስለሚሆንልህ ጠይቀኝ። ኦኬ ጠይቀኝ። የእግዚአብሔር መንፈስ ያለበት መጽሐፍ ሊሳሳት የሚችለው እንዴት ነው? የእግዚአብሔር መንፈስ ያለበት መጽሐፍ ሊሳሳት ይችላል ወይስ አይችልም ለሚለው ጥያቄው ያለው መጽሐፍ ቅዱሱ ላይ ነው እንጂ እግዚአብሔር ላይ አይደለም። የእግዚአብሔር መንፈስ ያለበት መጽሐፍ ሊሳሳት የሚችለው እንዴት ነው ነው ጥያቄው። እግዚአብሔር አይሳሳትም። መጽሐፍ ቅዱስ ግን እሺ የእግዚአብሔር መንፈስ ያለበት መጽሐፍ ይሳሳታል? ቆይ የእግዚአብሔር መንፈስ ያለበት መጽሐፍ ይሳሳታል? እኔ ይሳሳታል ወይስ አይሳሳትም የሚለውን የጠየቅኩ አንተን ነው፣ እኔን አይደለም። ጉድ አይዲያ አንዴ ተረጋጋ። እንትን ይዘህ መጣህ፣ ክሌም ይዘህ ስለመጣህ ክሌም ይዘህ ስለመጣህ መልስ ባይዘው ጥያቄውን በቀጥታ ነው የመለስኩልህ። መጽሐፍ ቅዱስ አይሳሳትም የሚል አምጣ። በጣም ጥሩ። ይኸው መጽሐፍ ቅዱሱ የእግዚአብሔር መንፈስ ያለበት መጽሐፍ ስለሆነ የእግዚአብሔር መንፈስ ስለማይሳሳት እዚህ መጽሐፍ ላይ የእግዚአብሔር መንፈስ ስለሆነ ያለው ኦኬ፣ እዚህ መጽሐፍ ላይ የእግዚአብሔር መንፈስ ስለሆነ ያለው መጽሐፍ ቅዱሱ አይሳሳትም። እንደውም ሰዎችን ለማቅናት የሚጠቅም መጽሐፍ ነው። ይህንን ዮሐንስ አፈወርቅ ምን ብሎ ይፈተዋል መሰለ? ስንሳሳት የሚያርመን ራሱ እሱ ነው ይላል። እንኳን ሊሳሳት ይቅርና ለምን የእግዚአብሔር መንፈስ ያለበት መጽሐፍ ስለሆነ መጽሐፍ ቅዱስ አይሳሳትም ስንልኛ እነዚህ ቅዱሳት መጽሐፍት ልብን ለማቅናት ኦኬ፣ በመልካም አኗኗር ለመኖር ሰዎችን ለመገሰጽ የሚጠቅሙ መጽሐፍት ናቸው። ለምን የእግዚአብሔር መንፈስ ያለባቸው መጽሐፍት ስለሆኑ። የእግዚአብሔር መንፈስ ያለበት መጽሐፍ ከሆነ መጽሐፉ አይሳሳትም። ከሌሎች መጽሐፍት የሚለየው ራሱ እሱ ነው። ስለዚህ ኢቭን በቤተክርስቲያን አባቶች ራሱ የተተረጎመው በዛ መንገድ ነው። ግን ደግሞ የእግዚአብሔር መንፈስ ስላለበት አይሳሳትም። አንዴ ቆይ ጨርስ። ኦኬ አልጨረስክም? እሺ ጎይት። እሺ ስለዚህ ግን ደግሞ አንድ ሰው ኖ ይሄ የእግዚአብሔር ቃል ወር ደግሞ መጽሐፍ ቅዱስ አይሳሳትም ለማለት በቂ አይደለም ካለ የእግዚአብሔር መንፈስ ያለበት መጽሐፍ ሊሳሳት የሚችልበትን ያንን አግባብ ማሳየት መቻል አለበት ማለት ነው። ስለዚህ ለዛ ነው ጥያቄ ጠየቁ። ይሄው የእግዚአብሔር መንፈስ ያለበት መጽሐፍ ነው ይላል። ስለዚህ ይሄ መጽሐፍ አይሳሳትም። የእግዚአብሔር መንፈስ ሊሳሳት ስለማይችል እዚህ መጽሐፍ ላይ ያለ የእግዚአብሔር መንፈስ ስለሆነ አይሳሳትም። እንደውም ለመገሰጽ ለማቅናት የሚጠቅም ስለሆነ ማለት ነው። ለመገሰጽና ለማቅናት የሚጠቅመው የመጽሐፍ ራሱ ስለማይሳሳት እሱ ስለማይሳሳት እንደውም ስህተትን የሚያርም ስለሆነ ነው ዮሐንስ አፈወርቅ እንደሚናገረው ማለት ነው። ስለዚህ አይ ካለ ደግሞ አንድ ሰው ኑ ይሄም አለመሳሳትን አያሳይም ካለ እንዴት እንደማያሳይ ማሳየት አለበት። ኦኬ የኔ ጥያቄ ኦኬ አሁን ጨርሳል። አይ ቲንክ የኔ ጥያቄ የነበረው የእግዚአብሔር መንፈስ ይሳሳታል ወይስ አይሳሳትም የሚል አይደለም። ጥያቄ የእግዚአብሔር መንፈስ ያለበት መጽሐፍ ቅዱስ ብለህ የምታምነው ወይም ደግሞ ስክሪፕቸር አለውን ብለህ የምታምነው አይ ቲንክ መጽሐፍ ቅዱስ ብቻ በሚለው አማኝ ስለሆንክ በዛ መሰረት መጽሐፍ ቅዱስ ብቻ ነው ማምነው። ስለዚህ መጽሐፍ ቅዱስ አይሳሳትም የሚል አቋም አለ። ስለዚህ መጽሐፍ ቅዱስ አይሳሳትም የሚል ቀጥታ መጽሐፍ ቅዱስ ብቻ ነው ማምነው ያልኩት የቱ ጋር ነው? ምን አልከኝ? መጽሐፍ ቅዱስ ብቻ ነው ማምነው ያልኩት የቱ ጋር ነው? መጽሐፍ ቅዱስ ብቻ ነው የምታምነው አላልከኝም። ሶላ ስክሪፕቹራ አማኝ ነው ወይ ነው ያልከኝ። መጽሐፍ ቅዱስን ብቻ ነው ማምነው የሚል ነገር አልወጣኝም። ኦኬ አሁን እጠይቃለሁ፣ ችግር የለውም። መጽሐፍ ቅዱስ ብቻ ነው የምታምነው ወይስ ከመጽሐፍ ቅዱስ ውጪ ያሉ መጽሐፍቶችን ታምናለህ? እነሱንም አምናለሁ። ኦኬ ትውፊት መጽሐፍቶችን ትቀበላለህ፣ ታምናለህ? ኦኬ ስለዚህ ለምሳሌ በሁለተኛው ተሰሎንቄ ምዕራፍ 2:15 ላይ የቆማችሁበትን ስለዚህ ወንድሞች ጸንታችሁ ቁሙ፣ የቆማችሁበትን ትውፊት ቃል በቃል በመልእክት የተማራችሁትን ቢሆን ያዙ የሚለውን ትቀበላለህ? ለምን አልቀበልም? እሱን የማይቀበል ክርስቲያን አይተህ ታውቃለህ? ኦኬ የትውፊት መጽሐፍቶች የምትላቸውን አንድ ሁለት ጥራልኝ። የትውፊት መጽሐፍት የሚል ነገር እዚህ የጠቀስከው ጥቅስ ላይ ያለ ጉዳይ አይደል እንዴ? ሁለተኛው ተሰሎንቄ 2:15 አንብበው እስቲ። ምንድነው የሚለው? የትውፊት መጽሐፍ ይላል። አንብብልን እንጂ የትውፊት መጽሐፍ ይላል። እስቲ አንብበው።
እንዴ በትክክል በደንብ ነው እንጂ የሚለው ቃሉን አንብበው አልኩ እኮ እኔ ስላነበብኩ። በል አንብብ። ኦኬ ክሌሙ ያንተ አይደል እንዴ? አንብብ። ሪስፔክት ባለው መንገድ አውራ። ሪስፔክት ባለው መንገድ ስትጠይቅ ነው ሪስፔክት ባለው መንገድ የሚመለስልህ። አንብብ። እኔ ሪስፔክት እኮ አድርጌ ነው ያወራ ያለሁት። ምን ሆነ ነው ድምጽ ተቀየረ? አንብብ። ሁለተኛ ተሰሎንቄ አንብብ። ኦኬ አይ ዲስሪስፔክት ያረከኝ ነው ብራዘር። አዎ አሁንም ላረገ እችላለሁ። አንብብ። ኦኬ እኔ አልፋለሁ፣ ችግር የለውም። ሁለተኛ ተሰሎንቄ ምንም አማራጭ የለህም። አሪፍ ነው ያለህ አማራጭ ግን አንብብ። እናየዋለን እስቲ ማን ነው የሚሳሳተው? ስለ ትውፊት አያወራም ብሏል። አንብብ። ማን እንደሚሳሳት ስናነበው አንብብ። ወሬህን ተውና እንዴ። ኦኬ ተረጋጋ ብሮ። ስሙት እንግዲህ የትውፊት መጽሐፍ ላይ መጣለን ነው እየሰማችሁ እሺ ወገኖች። ኦኬ አንዴ ባይብል እየከፈትኩ ነው እንዳት ሌላ ምዕራፍ 15 ኦኬ እንግዲያው ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ይላል ራሱ የትውፊት መጽሐፍ ይታል እዚህ። ወግ የሚለው ምንድነው? የትውፊት መጽሐፍ የሚል የታለን ያልኩ። ኦኬ ወግ የሚለው ምንድነው? ቸርች ፋዘሩ እኔ ትጠይቀኛለህ እንዴ? ወግ የሚባለው ትውፊት ነው። ኧረ አረጋጋ። ቆይ አንዴ እንዴ እኔኑ መልሰህ አንዴ ተረድ አታቋርጠኝ። እኔኑ መልሰህ ትጠይቀኛለህ እንዴ? የትውፊት መጽሐፍ የሚል አለ ብለህ ክሌም አድርገህ ስታበቃ ወግ የሚለው የቱ ጋር? እሺ ወግ የሚለው ነው የትውፊት መጽሐፍ ያልከው? ወግ የሚለውን ትውፊታዊ ማለት ነው። እሺ የትውፊት መጽሐፍ ነው ያልከውና ወግ የሚለውን የትውፊት መጽሐፍ ብሎ የፈታ አሳይ እስቲ። ኦኬ ቸርች ፋዘር አሳያለሁ። ወግ የሚለውን ትውፊት ብሎ ይረዳ የትውፊት መጽሐፍ ብለህ ነው ክሌም ያረከው። እሺ ወንድማችን ረስተው ከሆነ ከነኝ እኮ ተሳሳቱ። እሺ በል አሳየን። ወግ የሚለውን የትውፊት መጽሐፍ ብሎ የፈታ አሳይ አፍጠን። ኦኬ ኮሜንታሪ ልክፈት። ኦኬ ቅድም ሲያወራ ሰምታችኋል። ቸርች ፋዘሮችን እንቀበላሉ ብሏል። ስለዚህ ኮሜንታሪ ከፍቻ አሳየዋል። ያበቃል ማለት ነው። አሳድጉት። የትውፊት መጽሐፍን ሊያሳየን ነው። እሺ ጋይስ ወግ የሚለው የትውፊት መጽሐፍ ነው ሊለን ነው። ስለዚህ ወግ የሚለውን የትውፊት መጽሐፍ ብሎ የፈታባት ሊያሳየን ነው። ክፈተው ካሜራውን እስቲ። ኮሜንታሪውን ከፍተህ ስጨርስ ስማ እሱ እስኪያወጣ ማለት ነው። ያ ወግ የሚለው ካወሩት እኩል የትውፊት መጽሐፍ ተቀባብሏል አለ የሚል ጉድ አይዲያ ካሳየን ዛሬ ሻዳ ይዛለሁ። ይህን ጥቅስ ካቶሊክና ኦርቶዶክስ እንደ ጉድ ነው የሚጠቅሱት። አንዳቸውም ኢቭን እሱ ባለው መንገድ ራሱ አልፈቱትም እኮ። የትውፊት መጽሐፍ ነው ኢትስ አ ቡክ ኦፍ ትራዲሽን የሚል ካመጣ ዛሬ ከጉድ አይዲያ ጋር ሰልሜ ሻዳይን ይዤ እወጣለሁ። እከተላለሁ አታስብ። 3 ሰው ይወጣል ማለት ዘልዳም ይከተላል። አሻዱ። እሺ ለማንኛውም ቆይ እሺ ያሳይ በቃ እሺ ወገኖች ድምጼን ላሰማችሁ በዛውም እንዳይዘረግፋችሁ ብዬ ነው። ታፕታፕ ኮፒ ታርጉ። ጉድ አይዲያ መጽሐፉ ቸርች ስትሪ ምናምን ከሆነ ንገረኝ። ኦር እኔ ጋር ያለ መጽሐፍ ከሆነ በሃርድ ኮፒ ላውጣ ነኝ። ኖ አይ ችግር የለውም። ቆይ እኔ አንድ ጊዜ እና አታውሩ ነው እንዴ? ጉድ አይዲያ። አይ ይሄው ከፈትኩልህ። እሺ አንብብልን አንዴ ቆይ ችግር የለውም።
አሃ ኦኬ እንትን ነው ካቴና ነው ጭራሽ ምትይዛለህ እንዴ ብሎ ይሄው 15 አይ እንደጄ መዳፍ ማቀውን አፕሊኬሽን ስታወጣ ገርሞኝ ነውና እስቲ ያሳይ። ኦኬ 15ኛው ይሄው አሳያለሁ። ዮሐንስ የተረጎመው ትርጓሜውን ይሄው ማንበብ ትችላለህ። አይ ቲንክ የቱፊት መጽሐፍ የሚለውን አንብብልን ችግር የለውም። ኦኬ አይ እኔ እንግሊዘኛው ፐርፌክት ስላልሆንኩኝ ትርጉሙን ላሳየ ነው። ተርጉሜዋለሁ ኦሬዲ ትርጉሙን አሳያለሁ። የተሳሳተ ነገር ካለ ችግር የለውም እናየዋለን። ስለዚህ ወንድሞች ሆይ ጸንታችሁ ቁሙ፣ በቃልም ቢሆን ወይም በመልእክት የተማራችሁትን ወግ ያዙ የሚለውን ሁለተኛ ተሰሎንቄ 2:15ን ሲተረጉመው ዮሐንስ ጆን ክሪስቶስ እንደዚህ ብሎ ተርጉሞታል። ስለዚህም ሁሉንም ነገር በመልእክት እንዳላዳረሱ ግልጥ ነው። ነገር ግን ብዙ ያልተጻፉና እንደዚሁ አንዱና ሌላው ሊመሰገን ይገባዋል ይልና ስለዚህ የቤተ ክርስቲያን ትውፊት ነገር የሚገባው እንደሆነ መጽሐፍ የሚል አምጣ ብራዘር። የቱፊት መጽሐፍ ነው ያልከው ያልተጻፈ መጽሐፍ ብሎ ያልተጻፈ የሚል አላመጣም። ያልተጻፈ ማለት ከመጽሐፍ ቅዱስ ውጪ በትውፊት የተላለፈ ኢየሱስ የቱፊት መጽሐፍ ልታሳየን ነበር የከፈትከው እኮ ሪሊ ኮሜንታሪውን አምጣ አላልክም? ይሄው ካመጣውልህ ምን ሆነ? የት አለ የቱፊት መጽሐፍ የሚል የት አለ? እዚህ ጋር ትራዲሽን የሚለው ምንድን ነው? የቱፊት መጽሐፍ ማለት ነው። ትራዲሽን ማለት ትራዲሽን ኦፍ ቸርች ትራዲሽን። እስቲ ትራዲሽንን እስቲ የቱፊት መጽሐፍ ማለት መሆኑን እስቲ ያሳየን እስቲ። በቃ ተበላ ስለተበላ ትራዲሽን የሚለውን የቱፊት መጽሐፍ የሚል በሚል የተረጎመ አማን በማለት አትግባ። አዳምጥ። እንደዚህ ደስ አይልም። ደህና ኩክ ቆይ አዳምጥ። ሁላችሁም ባለጌዎች ናችሁ። እሺ ጨርሻለሁ። መጽሐፍ ብሎ ሲያበቃ ሲምፕሊ በስድብ ነው ሊሞላው የሚችለው። ይሄንን በስድብ ብቻ ነው። ተበላችሁ ይላል እንደ ደህና ተቀቅሎ ብሮ ዩ አር ኩክድ እንዴ። ትራዲሽን ማለት መጽሐፍ ነው ብለህ ነግረህን እኛ እየጠበቅን ነው። ልሰልም እኮ ነው እየጠበቅኩ ያለሁት እንዴ እኔ ራሴ አንተ ምንጣፍ አዘጋጅቼ ልሰግድ እንዴ ሻዳ ሊይዝ እየጠበቅኩ እያለ ያልተጻፈ ቢል አምጥተህ ከዛ ተበላችሁ ትላለህ እንዴ? ደህና ተቀቅለ። አይ ጉድ አይዲያ። ከዛ ትሰድበናለህ። ካቴናውን ላሳያችሁ በጌታ ስም። አንተ በዚህ እውቀት ነው የሰለምከው? በኢየሱስ እና በዚህ እውቀት ካልሰለመ ታዲያ ሌላ እውቀት ቢኖረው ይሰልማል? አይ አትሊስት በቃ እስልምናውን ደብቆ ቢኖር ይሻለዋል። አውቄ ነው ክርስትናን ተረድቼ ነው የሰለምኩት በዚህ እውቀት አይባልም። በጌታ በኢየሱስ እሺ ላሳየው። አሁን ለማንኛውም ግን አላብራራችሁለትም እኮ ግን ምን እናብራራለት? መጽሐፍና ትውፊት የሚለውን ለይታችሁ ልትነግሩት ይገባ ነበር። አልገባውም እኮ አልገባውም። ሳይገባው ነው እኮ ክሌም ያደረገው። ታዲያ እኛ ምኑን አብራራንለት? ባለጌ ብሎን ወረደ እንጂ ከማብራራታችን በፊት እኮ ባለጌ ብሎን ወረደ። በቃ እኮ ለማንኛውም አንደኛ ተሰሎንቄ መሰለኝ አይደል ሲያነሳ የነበረው 2:15 ነው ሲያነሳ የነበረውና እስቲ እንመልከተው። ምን እንትን በጣም አወራችሁ ሲል እኔ ያገኘ መስሎኝ በቃ ምንጣፍ ፍለጋ ልሮጥ ነበረ። በጣም ቀለዳችሁ ምናምን ሲል በቃ አግኝቷል ኤሊ ሊያሰልመኝ ነው ምናምን ብዬ እየጠበቅኩ እያለ ትራዲሽን ይላል ያልተጻፈ ይላል አለ። ብራዘር ትራዲሽን ማለት መጽሐፍ ነው ነበር ያልከን። ደን ትራዲሽንን በመጽሐፍ ተርጉመን እንድታሳይ ነበር እየጠበቅን የነበር ነው። ተበላችሁ ይለናል እንዴ? እሺ እስቲ አንብበው። እሺ ፖል ዲድ ናት ኢንስትራክት ቲሞቲ። ሰላም ማሚዬ እንዴት ነህ? እንዴት ናችሁ? ፖል አለውልህ። ፖል ዲድ ናት ሪስ ምን ከማንበብ በፊት እሱ እኮ መጽሐፍና ቃል ተመሳሳይ ነው። በቁርአን ኪታብ ሲል ቃሉ ሊሆን ይችላል፣ ኪታብ ሲል መጽሐፉ ሊሆን ይችላል። እና በዛ ግራ ገብቶት ነው እንግዲህ ማን ነው ብሮ እሱማ የሆነ ኮንፊውዥን አለ። አንዴ ላሳይ። ሰዎችን ኢሞሽናል የምታረጉት ጉዳይ ኢሞሽናል አይደለም። አይ በጣም ሪስፔክት የሆነ ነገር ሚውት አድርገህ
አንሰድብህም ብሮዬ፣ የሆነ ነጥብ ልታስጥለን ነው አስበህ የገባው። አንሰድብህም። እኔ እንደዛ አላሰብኩም ነበር። ለማንኛውም እኔ እወጣላችኋለሁ፣ ችግር የለውም። አትውጣ፣ ቁጭ ብለህ ያው አለማወቅህን እኛ እየቀራንልህ ታነበዋለህ። አለማወቅን ለማስተማር እኮ አለማወቅን ለማስተማር ስነ ምግባር ያስፈልጋል። ስነ ምግባር ባለጌ ብሎ መሳደብ ነው አይደለ? ባለጌ ናችሁ፣ ባለጌ ስለሆናችሁ እኮ ነው። ውጣ። ይሄ ደግሞ በእናትህ ልጋጋም ባለጌ ማለት ምን ማለት እንደሆነ ስላልገባው ነው። ባለጌ ማለት አንጭን ውስጥ መግባት ነው። ይሄን ማወቅ አለበት እሱ። ብልግና ማለት ህፃን ልጅ አይ የምሬ ነው። ባለጌ ማለት የሰው ሚስት መቀማት ምናምን ባለጌ አልገባውም ማለት ነው ልጁ። ለማንኛውም ተመልከቱ Paul did not instruct Timothy in his duties through letters alone, but also through the spoken word. He shows this both in many other passages, as where he says, whether by Lord or our epistle, and especially here, let us note, therefore suppose that Paul spoke anything imperfectly that was related to the doctrine. For he delivered many things to Timothy without writing. He reminds him of this when he says, hold fast the form of sound words which you have heard from me. ከኔ ሰማችሁትን አጥብቃችሁ ያዙ ይላቸዋል አለ። ከዛስ after the manner of artists I have impressed on you the image of virtue, fixing in your soul a sort of rule, model and outline of all things pleasing to God. Therefore cling to these things ምናምን እያለ ይቀጥላል። Any matter of faith, love and sound in mind from your ideas what I have taught you, it will not be necessary to consult others for examples when all has been deposited within yourself ነው ሲጀምር ራሱ ማለት። ሁለተኛ ጢሞቴዎስን በዚህ መንገድ ነው የሚፈታው። ከኔ የተማራችሁትን ነገር በቃል የተማራችሁትን ነገር ያዙ። ፖይንቱ እሱ ነው። በቃል የተማራችሁትን ነገር ያዙ ከኔ ይላቸዋል ነው። ማንን? እነሱን ራሳቸውን ሰሚዎቹን የተሰሎንቄን ሰዎች ማለት ነው። ዮሐንስ አፈወርቅ ሲጀመር በዚህ መንገድ ነው እንትኑን የሚፈታው፣ በዚህ መንገድ ነው ቃሉን የሚፈታው ራሱ ማለት ነው። ቅድም ያመጣኸው ነገር ያለው እዚህ ጋር ነው። hence it is manifest that they did not deliver anything by epistle። ይሄን በማለቱ በመልእክት ብቻ የሆነ ነገር እንዳልነገራቸው በጽሁፍ ኤፒስትል ማለት የተጻፈ መልእክት ስለሆነ ማለት ነው። በዚህ ብቻ የሆነ ነገር እንዳልነገራቸው የሚያሳይ ነው አለ። but many things also unwritten፣ ነገር ግን ሌሎች ያልተጻፉ ነገሮችም እንዳሉ አንተ ምን አልክ? የትውፊት መጽሐፍ ካለ እዚህ ውስጥ ማለት ነው። ለወደፊት እንዲህ አይነት ውርደት ውስጥ አትግባ። በተለይ ጴንጤ ቤት ስትገባ ተጠንቀቅ። በጽሁፍ የሌለን ነገር ወር ደግሞ በጽሁፍ ያልተጻፈን ነገር በቃልም የተነገረን ነገር ኦኬ እንደነገራቸውና እሱንም መያዝ እንዳለባቸው የሚያሳይ ነው። ይሄም ለነሱ ነው ሲጀመር እየነገራቸው ያለው ማለት ነው። ይሄም ለነሱ ነው እየነገራቸው ያለው ምን ማለት ነው? but many things also unwritten you see ኦኬ እንደው ሁሉንም ነገር ያደረሱላቸው በቃል ብቻ በጽሁፍ ብቻ አይደለም። ታዲያ ያልተጻፈ ነገርም ነግረዋቸዋል። ይሄን እየተናገረ ነው። አንተ ምን አልከም? መጽሐፍ ያልተጻፈ መጽሐፍ የሚያውቅ አማን ያልተጻፈ መጽሐፍ የምታውቁ አላህና መልእክተኛው ብቻ ናቸው የሚያውቁት። ያልተጻፈ ያልተኖረ ልጅነት የሚል መጽሐፍ አውቃለሁ። ያልተጻፈ መጽሐፍ ኦኬ ያልተኖረ ልጅነት የሰፈሬ ልጅ ነበረች ባይዘው ኦኬ የለማ ያልተጻፈ መጽሐፍ ከተባለ ያልተጻፈ መጽሐፍ ቁርአን ውስጥ አለ ሊሆን ይችላል። አዎ በእስልምና ኪታብ ወይም መጽሐፍ የሚለው ያልተጻፈም ሊሆን ይችላል። ለዛ ሊሆን ይችላል። ግን እዚህ ጋር እየተናገረ ያለው ነገር ትውፊት ያልከውን አንተ ፓራዶሲስ የሚለው ቃል ሉክ ያልተጻፈ ነገር ማለት ነው። አንተ ያልተጻፈ መጽሐፍ ታውቃለህ? የትውፊት መጽሐፍ የምትለው ተመልከት፣ እዚህ ያልተጻፈ ማለት ነው እያለህ ነው። and in like manner both one and the other are worthy of credit። ስለዚህ በመልእክትም የነገራቸው ጳውሎስ ደግሞስ ባልተጻፈ መልኩ በቃልም የነገራቸው ተመሳሳይ ፓወር ነው ያላቸው፣ ተመሳሳይ መልእክት ነው ያላቸው። ሁለቱም ትኩረት ሊሰጣቸው ይገባል። ጳውሎስ የተናገራቸው ማለት ነው። therefore let us think the tradition of the church also worthy of credit። ስለዚህ የቸርችን ትራዲሽን ወይም ደግሞ የቸርችን ትውፊት ትውፊትም ምን ያስፈልጋል? ቤተክርስቲያን ትውፊት ክሬዲት ያስፈልገዋል ወይም ደግሞ እሱም ትኩረት ሊሰጠው የሚገባ ነገር ነው። it is a tradition seek no further here he shows that there were many who were shaken። በዚህ ምክንያት ደግሞ አልቀበልም በማለታቸው ምክንያት
ሼክ ያደረጉ ወይም ደግሞ የተሰናከሉ አሉ እያለ ደግሞ ይናገራል ማለት ነው። እዚህ ላይ የትውፊት መጽሐፍ የሚል አንድም ቦታ ላይ የለም። የቱ ጋር ነው የትውፊት መጽሐፍ የሚል ያለው? አሁንም ገብታል። ትርፍ ነገር እንዳታወራ ድጋሚ መቼም ነው የማገባው ትርፍ ነገር ካወራህ ማለት ነው። እዚህ ጋር እንድታሳየን የምንጠይቅ ኦኬ፣ እዚህ ጋር እንድታሳየን የምንጠይቅ ትራዲሽን የተባለው ነገር ወይም ደግሞ ትውፊት የተባለ ነገር በመጽሐፍ የመጻፉን ጉዳይ ነው። ወይም ደግሞ የትውፊት መጽሐፍ የሚል ነገር እዚህ ጋር እንድታሳየን እንፈልጋለን። በል አሁን ክፈትና እሱን ብቻ ነው የምታሳየን፣ ሌላ ነገር እንዳትናገር እንዳታወራ። የትውፊት መጽሐፍ የሚል እዚህ ጋር ነው ያለው። እሺ አይ ቲንክ ለነበረን ነገር እኔ ኢሞሽናል ሆኜ የተናገርኳችሁን ይቅርታ። በቅድሚያ ከእናንተ ጋር መቀየምም አልፈልግም፣ እቅዱም የለኝም፣ ሀሳቡም የለኝም። ዛሬ በሰላማዊ መንገድ እጠይቃለሁ። ጠይቅ ስላላችሁ እናንተ ትመልሳላችሁ። እኔ እናንተ ያወራ ነው ምንድን ነበረ? ከመጽሐፍ ቅዱስ ውጪ የአባቶችን ቸርች ፋዘሮችን ትቀበላለህ ወይ ስለ አዎ አልከኝ። ኦኬ ወደ ጥያቄው ልመጣልህ ነው። ጉዳይ ቆይ፣ ይቅርታን ተቀብለናል። ምናልባት እኔም ሆት ስለሆንኩብህ ይቅርታ አያስችለኝም። አንዳንድ እንትኖች ሳይ ሚስቴኮች ሳይ ስለማያስችለኝ እኔም አም ሶሪ ስለተናገርኩ ይቅርታ። ኢትስ ኦኬ ችግር የለውም። አሁን የትውፊት መጽሐፍ ብለህናልና ዮሐንስ አፈወርቅ የሚሆን ሌላ የቤተ ክርስቲያን አባት ፓራዶሲስን በተለይ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ያለውን ይህንን የትውፊት መጽሐፍ ብሎ የፈታ የቤተ ክርስቲያን አባት አሳየን። ትውፊት ብሎ የፈታ አላልኩም። የትውፊት መጽሐፍ ብለህ ክሌም ስላደረክ የትውፊት መጽሐፍ ብሎ የፈታ የቤተ ክርስቲያን አባት አሳየን። ኦኬ በመጀመሪያ ባይብሉ ላይ ተመልሰ ሄድ። የባይብሉ ጥቅስ ላይ ራሱ ተመልሰ ሄድ። እዛው ላይ ጽፍልሃል፣ ችግር የለው። እዛ ላይ አለ። መጀመሪያ አይ ቲንክ ካተለቃችሁኝ መጀመሪያ ከባይብሉ ጥቅስ ጀምሬ ላሳያችሁ። ቆይ አሁን እኔ የምከፍትልህ ቆይ ሁለተኛ ጢሞቴዎስን ነው የምከፍትልህ። ባይብል ራስህ ክፈተው። እሺ ሁለተኛ ተሰሎንቄ ነው የምከፍትልህ አይደል? አዎ 2:15 እንግዲህ እሺ አንዴ ላውጣልና ሁለተኛ ተሰሎንቄን ምዕራፍ 2 ቁጥር 15 እሺ ምዕራፍ 2 ቁጥር 15 እሺ ይኸው እንግዲህ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወጋ ይዙ ይላል። አዎ አሁን እዚህ ጋራ ስለዚህ ወንድሞች ጸንታችሁ ቁሙ ይልና በቃላችንም ቢሆን በመልእክታችንም ነው የሚለው። የተማራችሁትን ወግ ነው የሚለው። ሁለት ነገር ነው የጠቀሰው። አንደኛው ቃል ነው፣ የቃል ትራዲሽን አለ። ሁለተኛው ደግሞ መልእክት አለ። መልእክት ሁለት ነገሮች ነው የተናገረው። አንደኛው ቃል ነው፣ ሁለተኛው መልእክት ነው። መልእክቱ ምንድነው? የተጻፈ ነው። በቃል ደግሞ የሚለው አለ። በቃል ደግሞ በንግግር ሲተላለፍ የነበረ ነው። ትራዲሽን በሁለት ነው የሚከፈለው። that is ትውፊት። እሺ የትውፊት መጽሐፍ ያልከው ታዲያ የትኛው ነው አንተ? በመልእክት ስለዚህ መጽሐፍ ቅዱስን ራሱን እየነገርከን ነው። ራሱን መጽሐፍ ቅዱስን ነው የትውፊት መጽሐፍ ያልከው። ጳውሎስ እያወራ ያለው ስለ ትውፊቶች ነው እያወራ ያለው። በቃል ስለሚተላለፍ ትውፊትና በመልእክት የሚተላለፈው ትውፊት ስለሱ ነው የሚያወሩኝ። ስለ ባይብል እያወራ ጉዳይዲያ የትውፊት መጽሐፍ ያልከው የትኛውን ነው ጥያቄው? በጽሁፍ እኮ በጽሁፍ ማለት ይሄንን መጽሐፍ ነው በጽሁፍ ያልከን አይደለም። እሺ ታዲያ በቃላችን ያለው ጳውሎስ የጻፈው በጽሁፍ ያለ ትውፊት የትኛው ነው? የትውፊት መጽሐፍ ጳውሎስ የጻፈው። ጳውሎስ እኔ የጻፍኩት አላለም። እሺ እኔ የጻፍኩት አላለም ጳውሎስ ብለሃል። እኔ የጻፍኩት አላለም ብለሃል። ግን ደግሞ በመልእክታችን ብሎ እየተናገረ ነው። ይኸው ቁጥር 15 ላይ በመልእክታችን ነው ያለው። አንተ እኔ የጻፍኩት አላለም ትላለህ። እሱ ደግሞ በመልእክታችን ብሎ እሱም ኢንቮልቭ እንዳደረገ ይናገራል። እኛ ብሎ ነው የኛ መልእክት ብሎ ነው እየተናገረ ያለው ጉዳይዲያ። ስለዚህ በመልእክት አንዴ ቆይ በመልእክታችን ሲል ራሱን ኢንቮልቭ አድርጓል ወይስ አላደረገም? ኢንክሉድ አድርጓል። እሱም ማማኝ ኢንክሉድ አድርጓል ራሱን። ቴንክ ዩ ሶ ማች። እሺ ተመልሻለሁ። ሶሪ ስልክ ነበር። በመልእክታችን የሚል ሲያስገባ ራሱን ኢንክሉድ አድርጓል። ስለዚህ ጳውሎስ የጻፈው የትውፊት መጽሐፍ የትኛው ነው? ጳውሎስ እሱ ትውፊት ጽፎ ሳይሆን
ትውፊቶችንም ጳውሎስ ይቀበላል፣ ያምናል። ትውፊታዊ መጽሐፍቶችን አማኝ ስለሆነ በመልእክታችን ሲል ግን ራሱን እኮ ኢንክሉድ አድርጓል ብለሃል። ስለዚህ መልእክት ያልከው በጽሁፍ የተቀመጠው ነገር መልእክት ያልከው ነገር እሱንም ኢንክሉድ ያደርጋል። አዎ በመልእክታችን ሲል በሁለት ሳይር ነው የሚለው። እሺ ስለዚህ የሱ የትውፊት መጽሐፍ የት አለ? ጳውሎስ ትውፊት መጽሐፍ ጽፏል የሚል ሐሳብ አለው ብዬ አላምንም። እሺ ስለማን የትውፊት መጽሐፍ ነው የተናገረ ያለው? በወግ እና በዚህ በጽሁፍና በቃል ስለተላለፈላቸው የአስተምሮቶች ነው እየተናገረ ያለው። መልእክት የሚለው ስለ ጽሁፍ ነው ስለ ቃል ነው የሚናገረው? ሁለቱንም። መልእክት የሚለው ስለ ጽሁፍም ስለ ቃል ነው የሚናገረው? አዎ ሁለቱንም። መልእክት የሚለው ኤፒስትል የሚለው ስለ ሁለቱም ነው የሚናገረው? ጉዳይ ዲያ ይሄን መልስ መጀመሪያ። ኦኬ አይ አዳምጠኛ። ተያይዞ የመጣ ነው። ለቃልም ይሆናል ለጽሁፍም ይሆናል። መልእክቱ በቃልም የመጣ አለ በጽሁፍም የመጣ አለ። ኤፒስትልን ይሄ መልእክት ወይም ኤፒስትል የሚለውን ቃል ማለት ነው። መልእክት ወይም ኤፒስትል የሚለውን ቃል ለሁለቱም ይሆናል ብሎ የፈታ ሰው አሳይ። እንደዛ ቃሏን ብቻዋን ነጥሎ መጽሐፍ ቅዱስ ላይ እንደዛ ኮሜንተሪ የለም ለብቻው ተነጥሎ። ስለዚህ የራስህ አፈታት ነው በቃ። እሱን አሁን አንተ የራስህ ነው በቃ መተው ነው መጣል ነው ያለብህ። መልእክት ኤፒስትል ማለት በጽሁፍ የተቀመጠ ልጨርስ። መልእክት የሚለው ጉዳይ ዲያስ እንትን ኦቨርሌይ አታርግሽ። ጀስት እኔ አውርቼ ስጨርስ እንትን ታረጋው ክሌም የምታረጋው አንተ ስለሆንክ ነው እንጂ እኔ ሚውት አድርጌ አዳምጣለሁ ከፈለክ። አዎ አንዴ ይኸውልህ ስማማ ይሄኛው ቃልና መልእክት የሚሉ ሁለት ነገሮች አሉ። ቃል የሚለው ሲምፕሊ በቃል ኦራሊ የተነገረ ነገር ያሳያል። መልእክት የሚለው ኤፒስትል የሚለው ለሁለቱም ይሆናል ትላለህ፣ ግን ስህተት ነው። ምክንያቱም መልእክት ወይም ኤፒስትል ማለት የተጻፈ ነገር ነው እንጂ ቃል ነው ወይም ደግሞ ይሄ የአፋዊ የሆነ ነገር ነው ብሎ የፈታ አንድም አባት የለም። ጳውሎስ እያለ ያለው እንደዚህ ነው። ተመልከት። በቃላችንም ቢሆን ጳውሎስ በቃሉ የነገራቸውን ማለት ነው። በቃላችንም ቢሆን ጳውሎስ በቃሉ የነገራቸውን ከዛስ በመልእክታችን ጳውሎስ የሚጽፈው ይሄ ማለት ነው። ኤፒስትል ማለት በሁለቱም የተማራችሁትን ወግ አሁን ትውፊት ያልከው ይሄንን ነው። ሁለቱም የሚይዘው ቃልና ጽሁፍ የሚሉትን ሁለቱን የሚይዘው ይሄ ወግ የሚለው ወይም ፓራዶሲስ የሚለው ቃል ነው እንጂ መልእክት የሚለው ቃል አይደለም። ይሄ ወግ የሚለው ግን በመልእክታቸውም በጽሁፉ ማለት ነው እንዲሁም በቃልም ጭምር የተነገረውን ነገር ሰዎቹ እንዲይዙ የሚናገር ነው። ተመልከት እዚህ ጋር ምን ብሎ እንደነገራቸው ተመልከት። መጽሐፍ ቅዱስ ሁል ጊዜ በአውድ ነው የሚነበበው። ተመልከት። ነገር ግን ወንድሞች ሆይ ስለ ጌታ ኢየሱስ ክርስቶስ መምጣትና ስለ እርሱ ስለመሰብሰባቸው ወደሱ ስለመሰብሰባችን በመንፈስ ይሁን ወይም በቃል ከኛ እንደሚመጣ በመልእክት ተመልከት። በመንፈስ ይሁን ወይም በቃል አለ። አሁንም ቃልን ሲያመጣው አይታል። ከዛስ ወይም ከኛ እንደሚመጣ በመልእክት ጳውሎስ የሚጽፈውን እንዲህ አይነቱን ቃል ማለት ነው። መልእክት የሚለው ኤፒስትል ይሄንን በሁለቱም ኦኬ፣ በሁለቱም የጌታ ቀን ደርሷል ብላችሁ ከአእምሯችሁ ቶሎ እንዳትናወጡ አይታል። በቃል የሆነ ሰው ቢነግራችሁ ወይም በመልእክት ከኛ መጣ ብሎ ቢነግራችሁ የጌታ ቀን ቶሎ ደርሷል ብላችሁ በጭራሽ ከአእምሯችሁ እንዳትናወጡ እንዳደነግጡ ምን ለምናችኋለን አለ። ከዛስ ማንም በማናቸው መንገድ አያስታችሁ ክህደቱ አስቀድሞ ሳይመጣና የአመፅ ሰው እሱም የጥፋት ልጅ ሳይገለጥ አይደርስምና እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው እርሱ ነው ካለ በኋላ ተመልከት። ገና ከእናንተ ጋር ሳለው ይህን እንዳልኳችሁ ትዝ አይላችሁምን? አይታል። በቃል የነገራቸውን ማለት ነው። በቃል የነገራቸው ነገር አለ። እስከታች የሚናገረው ነገር ይህንን ያዙ ነው። ይህን በቃል የነገርኳችሁን በመልእክትም ይህን የምጽፍላችሁን ነገር ምን አድርጉት? ያዙት። ጳውሎስ እየነገራቸው ያለው ይህንን ነው። ሐዋርያት በቃልም አስተምረዋል። ከዛስ ደግሞ በመልእክታቸውም ጽፈዋል። ሁለቱንም የተሰሎንቄ ሰዎች መያዝ አለባቸው፣ እንደ ትምህርት መያዝ አለባቸው። በቃ ቃሉ የሚናገረው ይሄ ነው። አንተ ቅድም ምን አልክ? በመልእክታችን የሚለው ሁለቱንም ይይዛል አልክ። ስህተት። ሁለቱንም የሚይዘው ወግ የሚለው እንጂ መልእክት የሚለው አይደለም። መልእክት የሚለው ኤፒስትል ነው፣ በጽሁፍ ማለት ነው። ኦኬ፣ በጽሁፍ ማለት ነው። የትውፊት መጽሐፍ ያልከው እዚህ ላይ ተመስርተ ከሆነ you made a grave mistake። ይሄ መልእክት የሚለው ሐሳብ የሚናገረው ይሄ ጳውሎስ የሚጽፈውን መልእክት ነው። ቃል የሚለው የሚናገረው አፋዊ ትውፊትን ነው። ወግ የሚለው ወይም ደግሞ ትውፊት የሚለው የሚገልጠው ደግሞ ጳውሎስ በቃል የሚያስተማረውን ከዛስ ደግሞ በጽሁፍ የሚያስቀምጠው ነው። ጳውሎስ በቃል ያስተማረው ነገር እዚሁ በጽሁፉ የተቀመጠው ነገር ላይ አለ። ጳውሎስ ከጻፋቸውም ከተናገራቸውም ነገሮች የተረፈና በእጃችን የያዝነው ይሄንን መጽሐፍ ቅዱስ ነው። አይሳሳትም የምንለውም እሱ ነው የምንለው በዚህ ምክንያት ነው። ከዛ ደግሞ ተመልከት ዮሐንስ አፈወርቅ
ሄንስ ኢት ኢዝ ማኒፌስት that they did not deliver all things by epistle አለ። ኤፒስትል ያለው አሁን ቅድም አንተ ምን ያልከውን ነው? መልእክት የሚለው ሁለቱንም ይይዛል ያልከውን ማለት ነው። በደብዳቤ ሁሉንም ነገር አላስቀመጠም ጳውሎስ አለ። but many things also unwritten ባልተጻፈ መልኩም አስቀምጧል አለ። unwritten ማለት ቃል ብሎ ያስቀመጠው ማለት ነው። ባልተጻፈ መልኩ አስቀምጧል አለ። and in like manner both one in the other are worthy of credit ሁለቱም ግን ክሬዲት ይገባቸዋል እያለ ይናገራል ማለት ነው። ስለዚህ ጳውሎስ በአፉም የተናገረው በመልእክቱም የጻፈው ነገር እኩል ክሬዲት ይገባዋል። ይሄን እኛ እናምናለን። ይሄን ነው ቀበላል ያልኩ። በቃልም በመልእክቱም የተናገረው እኩል ክሬዲት ይገባዋል። በጳውሎስ ዘመን ብኖር ነው እሱን ነው ብለው። አሁን ግን ጳውሎስ የጻፈልን ነገር ይሄ ነው። ጳውሎስ ተናገረ ተብሎ የተነገረን ከጽሁፉ ሌላ ተናገረ ተብሎ የተነገረ ሌላ ነገር የለም። ስለዚህ እኛም ይሄንን እንቀበላለን። ሶ በዚህ መንገድ ነው የሚፈታው። ስለዚህ ኃይለኛ ስህተት ነው የተሳሳትከው ማለት ነው። አለ ኦኬ ጨረስክ? እሺ ኦኬ። ስለዚህ ትውፊት የሚለውን ግን ትቀበላለህ? ለምን አልቀበልም? ትውፊት ብዙ አይነት ትውፊት አለ። በመጽሐፍ ቅዱስ መሰረት እየመዘንኩ እቀበላለሁ። ግን በዚህ ቃል ላይ ራሱ ተመስርቼ አይደለም ትውፊትን ራሱ የምቀበለው። ኦኬ። ግን ስንት አይነት ትውፊት አለ? እሺ ትውፊት እንግዲህ ሁለት አይነት ትውፊት አለ በዋናነት ዋና ትውፊቶች ነው። የመጀመሪያው በቃል የተነገረ ትውፊት፣ በቃል የተነገረ የግድ መጻፍ የሌለበት ትውፊት ነው። ይሄ ከሐዋርያት የመጣ ምናምን አለ። መምህራኖቻችን ያስተማሩን ኢቭን ፓስተር ያስተማረው ሊሆን ይችላል ከሆነ ዓመት በፊት። ኦኬ ነገር ግን እቀበለዋለሁ፣ በቃሉ መሰረት መዝኜ እቀበለዋለሁ። ሁለተኛ በጽሁፍ መልኩ የመጡ ደግሞ ትውፊታዊ ነገሮች አሉ። በጽሁፍ መልኩ የቤተ ክርስቲያን አባቶች የጻፏቸው ትውፊታዊ ነገሮች አሉ። እነሱንም በቃሉ መሰረት መዝኜ እቀበላለሁ። ቃውን ፖይንት ወደ እኔ መጣህልኝ ማለት ነው። ትውፊቶችን ትቀበላለህ ወይ ብዬ ቅድም ጠይቄ አዎ አልከኝ። ከዛ በኋላ በዚህ ነገር ላይ በጥቅሱ ላይ ያው እስካሁን ድረስ አውርተናል። ኦኬ የትውፊት መጽሐፍቶችን የምትቀበለው በትራዲሽናል የቸርች ትውፊቶች፣ ለምሳሌ ኒቂያ ጉባኤ ትውፊት ነው አይደለ? ትውፊት ነው፣ የቸርች ትውፊት ነው፣ ሁሉም ይቀበለዋል። ስለዚህ ትውፊቶችን ትቀበላለህ፣ በትውፊት የተላለፉትን ነገሮች ትቀበላለህ። ስለዚህ ስክሪፕቸር ኦንሊ የሚባለው አማኝ አይደለህም ማለት ነው አንተ። ማን ያለ ትውፊትን ሶላ ስክሪፕቹራ ማለት ትውፊትን የማይቀበል ነው ያለህ ማን ነው? እኔ ያወራለሁ ስላንተ ነው። መጽሐፍ ቅዱስ ብቻ ነው የምታምነው ወይስ ትውፊትንም ነው የምታምነው ብዬ ጠየቅኩ። መጽሐፍ ቅዱስ ብቻ አማኝ ትውፊትን አይቀበልም ያለህ ማን ነው? እኔ መጽሐፍ ቅዱስ ብቻ እንቀበላለሁ ስለ ሶላ ስክሪፕቹራ እንቀበላለሁ እያልኩ ነው። የሶላ ስክሪፕቹራ አማኝ ትውፊትን አይቀበልም ያለህ ማን ነው አንተ? ስክሪፕቸር በመጽሐፍ ቅዱስ ብቻ ስለምትሉ ማን ያለህ? መጽሐፍ ቅዱስ ብቻ አማኝ ትውፊት አይቀበልም ያለህ ማን ነው ጉዳይ ዲያ? አይ እኔ እንግዲህ አይ ቲንክ ካንተ ጋራ አላወራውም፣ ግን ከሌላ ሰው ጋር ሳወራ ከፕሮቴስታንት አንዳንድ ወንድሞች ጋር ሳወራ ሶላ ስክሪፕቸር የሚባለው መጽሐፍ ቅዱስ ብቻ የሚል አስተምሮ፣ መጽሐፍ ቅዱስ ሁሉንም ነገር በመጽሐፍ ቅዱስ መረዳት ይቻላል፣ የሁሉም ባለስልጣን ባይብል ነው፣ ከዛ ውጪ አንቀበልም፣ ስክሪፕቸር አሎን ነው ሶላ ስክሪፕቸር ማለት ነው። ሶ ይሄንን ነው እኔ እዚህ በጣም የታወቁ መምህራን ነው ያሉትና ማናቸው ናቸው ያሉ? እኔ እነሱን መሞገት ራሱ ፈልጋለሁ። የታወቀ መምህር የለም፣ የታወቀ መምህር የለም እዚህ ሲጀመር እዚህ የታወቀ ይሄው አማን ላይ የታወቀ መምህር ነው እባክህ። እዚህ አማንና መሐመድ የታወቁ መምህራን ናቸው እዚህ አይደሉም። ስለዚህ አራ ልጆቹን ዲስሪስፔክት አታድርግ። ፋዘር አይደሉም። አይ ኖ ቸርች ፋዘር አይደሉም። አንዴ ቆይ አይ ዲስሪስፔክት እያደረክ ነው። ቆይ ግን እዚህ ከሚታወቁ ነው ያልኩት፣ ቲክቶክ ላይ ከሚታወቁ መምህራን መጽሐፍ ቅዱስ ብቻን እንቀበላለሁ ትውፊትን አልቀበልም ያለህ ማን ነው እኮ? እዚህ የሚታወቁ አልከኝ እና አማን እዚህ የጠቀስካቸው ሰዎች እነሱ አይደሉም። ቲክቶክ ላይ የሚታወቁ መምህራኖቻችን ናቸው የፕሮቴስታንት መምህራን እንደዛ ያሉ ጉዳይ ዲያ። እኔ ለሞግታቸው ስለፈለኩ ነው እንደዛ ማለት። ኦኬ አይ እኔ እዚያው ስም ገሌ እንትና ነው ብዬ አልጠቅስም ስም። እሺ ባጭሩ የትኛውም የፕሮቴስታንት የሚታወቅ እዚህ ቲክቶክ ላይ የሚታወቅ መምህር እሱን አላለህም። ባጭሩ ግን ደግሞ አሁን ችግሩ አንተ የትኛው ጉዳይ ዲያ ኦቨርሊ አታርግ። ደግሞ ከሀሳብ አትሩጥ። ቆይ አንዴ
ሚውት አድርገህ እኔ ሳወራ ስማ። እሺ ቤታችን መተን ማን ያለ አልኩ የለህም፣ በቃ ሰው የለህም። ስለዚህ ወሬ ልጨርስ። ሚውት አድርገህ አንዴ። ኦኬ እሺ፣ አደርጋለሁ። ቀጥል። እሺ ወንድሜ። እሺ። ስለዚህ ዋናው ጉዳይ እዚህ ያሉ ቲክቶክ ላይ የሚታወቁ ሶላ ስክሪፕቹራን በመሞገት የሚታወቁ አንድም መምህራን ይሄን አላለህም። በግለሰብ ደረጃ የሆነ ራንደም ሰው ጠይቀ ከሆነ አያገባንም። ሶላ ስክሪፕቹራ ግን በአጭሩ ሶላ ስክሪፕቹራ ወይም መጽሐፍ ቅዱስ ብቻ አማኝ ትውፊት አልቀበልም አይልም። የትኛውም ስኮላር የሶላ ስክሪፕቹራ ስኮላር እዚህ ጋር እንግዲህ ሶላ ስክሪፕቹራን በተመለከተ ብዙ መጽሐፍት አሉኝ። አሳይ ካልከኝ እንግዲህ በደንብ ነው ማሳየ፣ ደስ እያለኝ ነው ማሳየ ማለት ነው። ትውፊትን ሁሉም ነው የሚቀበሉት። የትኛውም ፕሮቴስታንት ማለት ነው፣ ጤናማ ፕሮቴስታንት ትውፊትን አልቀበልም፣ ቤተክርስቲያን አባቶችን ስራ አልቀበልም፣ ጉባኤያትን አልቀበልም ምናምን አይልህም። የትኛው ዲኖሚኔሽን ነን ያልከኝ፣ ለምሳሌ የኔ ዲኖሚኔሽን ኮምፕሊትሊ ጉባኤያቱን ትቀበላለች። ኮምፕሊትሊ ማለት ነው ፕሮቴስታንቱ የሚቀበለው። ቆይ ኧረ እባክህ አንዴ ቆይ። ስለዚህ ትውፊትን አልቀበልም መጽሐፍ ቅዱስ ብቻ አማኝ ስለሆንኩኝ የሚል የትኛውም ዲኖሚኔሽን፣ የትኛውም የሶላ ስክሪፕቹራ አማኝ፣ የትኛውም ደግሞ የፕሮቴስታንት ሪፎርሜሽን ላይ የሰራ ስኮላር፣ የትኛውም በዚህ ጉዳይ ላይ የሚታወቅ እዚህ ቲክቶክ ላይ ያለ መምህር እንኳን ሊልህ አይችልም። በአጭሩ ማንም አላለህም። ወይ ራስህ ያመጣው ነው ወይ ደግሞ የሆነ ራንደም ሰው ጠይቀህ ያመጣኸው ነው። ስለ ዲኖሚኔሽን ጠይቀኸኛል። የኔ ዲኖሚኔሽን መሰረተ ክርስቶስ ነው። ኦኬ። ስለዚህ መሰረተ ክርስቶስን ብትሆን ራሷ መሰረተ ክርስቶስ ራሷ ጉባኤያትን ትቀበላለች ራሷ ማለት ነው። ስለዚህ ትውፊት አንቀበልም፣ የቤተክርስቲያን አባቶች አንቀበልም። ኦኬ። እንደነዚህ አይነት ነገሮችን የሚያስቀምጥ ወይ ደግሞ እንደነዚህ አይነት ነገሮችን የሚናገር ሶላ ስክሪፕቹራን በትክክል የተረዳ አማኝ ልታገኝ አትችልም። ስለዚህ ግን የተወሰኑ ሰዎችን ጠይቀ ከሆነ ዝም ብለህ የተወሰኑ ሰዎች ጠይቀ ትውፊት የሚባል አንቀበልም እያሉ ከሆነ ሲምፕሊ የእነሱ ስህተት ነው የሚሆነው እንጂ የሶላ ስክሪፕቹራ ስህተት አይደለም የሚሆነው። ከሉተር ጀምሮ ሪፎርሜሽኑ ያንን ሲል ስለማትመለከት ማለት ነው ወንድማችን። ስለዚህ አሁን ሶሎ ስክሪፕቹራ አማኝ ነው የጠየቀው እንጂ ሶላ ስክሪፕቹራ አማኝ አይደለም የጠየቀው። እሱንም ተሳስተሃል፣ ከዛሬ ጀምሮ ታስተካክላለህ ማለት ነው። ኦኬ። ትውፊትን እንደ መጽሐፍ ቅዱስ አድርጋችሁ ነው የምትቀበሉት ወይስ ትውፊቱን ውድቅ ልታደርጉትም ትችላላችሁ? በመጽሐፍ ቅዱስ መዝነን ነው የምንቀበለው። ስለዚህ ውድቅም ሊሆን ይችላል። ምን አይነት ትውፊት? ማንኛውም ትውፊት። ማንኛውም አይባልም። ምን አይነት ትውፊት? መጽሐፍ ቅዱስ እኩል ስልጣን የለውም ብላችሁ ስለምታምኑ ሪጀክት ልታደርጉት ትችላላችሁ ትውፊታችሁ። ሪጀክተብል ትውፊቱ ምን አይነት ትውፊት ቢሆን እኮ ምን አይነት ነው? እኔ እኮ አንተን ነው እየጠየኩ ያለሁት። ሪጀክት የምታደርጉት ጉድ። አዎ ክሌምህን ትተህ ብትጠይቅ አየህ፣ ጥሩ ነው። እንደዚህ ክሌምህን ትተህ መጠየቅ ጥሩ ነው። እሺ ውድቅ የሚደረጉ ትውፊቶች ይኖሩናል። ለምሳሌ ታምረ ማርያም ትውፊት ነው፣ ውድቅ ነው የምናደርገው። ራሱ ታምረ ማርያም ራሱ ትውፊት ነው። እሱ ሌላ ጉዳይ ነው። ጣልቃ አትግባ እባክህ። እንዴ እኔ የጠየቅኩ እኮ ስለራስህ ነው። ጣልቃ አትግባ፣ ልጨርስ፣ በኋላ ላይ ታስተካክላለህ። ጥያቄ ሚዩት አድርግልኝ። አንተ ብቻ ስላልሆንክ ጠያቂ ሌሎቹም ስለሚማሩበት ማለት ነው። ሚዩት አድርግልኝ። አይ ታምረ ማርያም ማታምንበት ስለሆነ ዋይ ዱ ዩ? እሺ ታምረ ማርያም ትውፊት ነው ወይስ አይደለም? ጉዳይ እሱ አንተ ጭራሹን አታምንበትም እኮ መጽሐፍ። እኔ አምንበታለሁ አላምንበትም አይደለም ያልኩ። ታምረ ማርያም ትውፊት ነው አይደለም ነው ያልኩ። ታምረ ማርያም የኦርቶዶክስ የማንም ታምረ ማርያም ትውፊት ነው ወይስ አይደለም ነው ያልኩ። ጉዳይ ትውፊት አይደለም። ትውፊት አይደለም። እሺ እስቲ ትውፊት አይደለም ያለህ ማን ነው? ታምረ ማርያም ትውፊት ራሱ ምን እንደሆነ መጀመሪያ ያወክ ራሱ አይመስለኝም። አይሩ ነው አሁን ይኸውልህ እርግጫ ጀመረ። ትውፊት አይደለም ያለህ ማን ነው ነው ያልኩት። ታምረ ማርያም ትውፊት የሚባለው ትውፊት ታምረ ማርያም ገድል ድርሳን ከሚባሉ የታምራት መጽሐፍ አንዱ ነው እንጂ የትውፊት ከሐዋርያቶች ቅብብሎሽ የመጣ ትውፊት ነው የሚል ምንም አይነት መረጃ የለም። ትውፊት ከሐዋርያት በቅብብሎሽ የመጣ ብቻ ነው ያለህ ማን ነው? እኔ እያወራሁ ያለሁት ስለ ትውፊት ባይብሊካል ትውፊት ነው እያወራሁ ያለሁት። ስለ ገድል ባይብሊካል ትውፊትን ውድቅ እናደርጋለን ያለህ ማን ነው? አንተ የምታወራው ባይብሊካል ትውፊትን ውድቅ እናደርጋለን ያለህ ማን ነው? ውድቅ ስለሚደረግ ትውፊት ነው የጠየቅከውና ባይብሊካል ትውፊትን ውድቅ እናደርጋለን ያለህ ማን ነው? ጥያቄ ነው የጠየቅኩ። እናንተ
ቢብሊካል ትውፊትን ውድቅ ታደርጋለህ ብለህ ነው የጠየቀኝ ጉዳይ ደ ኦኬ ጥያቄን ብትሰማ መልሱን ትመልሰዋለህ ብዬ ተስፋ አደርጋለሁ። ቢብሊካል ትውፊትን ውድቅ ታደርጋለህ ብለህ ነው ወይ የጠየቀኝ አስቀድመህ? አዎ ነው ወይ አይደለም በል። አዎ ነው የጠየኩህ። ቢብሊካል ነው ብለሃል? ቢብሊካል ትውፊት ብለህ ተናግረሃል? ከመጽሐፍ ቅዱስ እኩል ስልጣን ትሰጠዋለህ ወይ? ትውፊትን ከመጽሐፍ ቅዱስ ጋራ ይለያያል ብለህስ ሪጀክት ታደርገዋለህ ወይ? እንደፈለክ መርጠህ ነው ወይ የምትቀበለው? ቢብሊካል ትውፊት ብለህ ነው ወይ የጠየቀኝ? ጥያቄውን ነው ያልኩህ። ሲጀመር ቢብሊካል የሚል ቃል ተጠቅመህ ነበር? ትውፊቶች እኮ ቢብሊካል እኮ ናቸው፣ መጽሐፍ ቅዱሳዊ ናቸው፣ መጽሐፍ ቅዱሳዊ ኮንሴፕት ያላቸው ናቸው። አሃ ትውፊት የሚባለው ሁሉም መጽሐፍ ቅዱሳዊ ኮንሰፕት ያለው ነው። ሁሉም የሚለውን እኔ አልተጠቀምኩኝም። አንተ የምትቀበለውን ነው ያልኩት። አንተ የምትቀበለው ትውፊት ብለህ ጠይቀኸኛል አስቀድመህ። የምትቀበለውን ትውፊት ሪጀክት ታደርጋለህ ወይ ብለኸኛል? አዎ እዚሁ ከራስ ጋር ተላተምክ እኮ። የምትቀበለውን ትውፊት ሪጀክት ታደርጋለህ? አንዴ ቆይ ተረጋጋ፣ ረጋ በል። ቆይ አንተ ተረጋጋ እንዴ። እየጠየቀኝ እኮ ነው የመለስኩት። ረጋ በል። ጎድ እሺ የምትቀበለው ትውፊት ሪጀክት ታደርጋለህ ወይ አይባልም። ራሱ ከራስ ጋር ነው ቀጥታ የተላተምከው። ሄደ ሰው እንዴት የሚቀበለው ትውፊት ሪጀክት ያደርጋል? ስለዚህ የጠየቀው ጥያቄ ቆይ ሚውት አድርግ፣ ሚውት አድርግ እንዴ። የጠየቀው ጥያቄ ትውፊትን ከመጽሐፍ ቅዱስ እኩል ስልጣን ትሰጡታላችሁ ወይ ነው። አልሰጠውም። ስለዚህ ሪጀክት የምታደርጉት ትውፊት አለ ወይ? አዎ። እሺ ምን አይነት ትውፊት ነው ሪጀክት የምታደርጉት? በቃ የተጠያየቅነው ጥያቄ ይሄ ነው። ልክ ሪጀክት የምናደርገውን ትውፊት ሳመጣልህ ምን ማድረግ ጀመርክ? ኳሊፋይ ለማድረግ ጥያቄን ለማስተካከል መሮጥ ጀመርክ ማለት ነው። ስለዚህ ይሄ የመጨረሻ በጣም አሰቃቂ የሆነ አጠያየቅ ነው። አጠያየቅህ ፕሮቮኬሽን አይሁን ለወደፊትም። እንግዲህ ሁለት ስህተት ነው ያገኘው በመጀመሪያ። ሶስተኛ ስህተት አሁን ደገምክ። የምትቀበለውን ትውፊት ሪጀክት ታደርጋለህ ወይ አይባልም። ቢብሊካል ትውፊት ሪጀክት ታደርጋለህ አይባልም። የጠየቀው ራሱ ትውፊትን ሪጀክት ታደርጋለህ ወይ ከመጽሐፍ ቅዱስ እኩል ስልጣን ስለሌለው ነው ያልከው። ስለዚህ እኔም ሆንኩኝ ኦርቶዶክስም ሆነ ካቶሊክ ሪጀክት የምናደርጋቸው ትውፊቶች አሉ። በቃ ሪጀክት የሚደረጉ ትውፊቶች አሉ። ለምን ከተባለ ከመጽሐፍ ቅዱስ ጋር ኮኢንሳይድ የማያደርጉ ትውፊቶች ስላሉ። እነሱ ትውፊቶች እነማን ናቸው? እኛ ሶስቱ ሃይማኖቶች ልንነጋገር እንችላለን። እነዛ ትውፊቶች ግን ሪጀክት ይደረጋሉ ከተባለ ኮመን ግራውንድ ላይ እንቆማለን። እሱም ምንድነው? መጽሐፍ ቅዱሳዊ ያልሆነ የክርስትና ያልሆነ ትውፊት ነው። ያ ትውፊት ሪጀክት የሚደረገው ትውፊት ብለን ስለምናምን ማለት ነው። ኦኬ እሺ። ሲጀመር ከሶላ ስክሪፕቸራም ከምንም ጋር የሚገናኝ ነገርም አይደለም። ስለዚህ በዚህ መንገድ ነው የሚቀመጠው ማለት። ስለዚህ እኔ ሪጀክት ማድረገው ትውፊት አለኝ። ቅድም ታምረ ማርያም ትውፊት አይደለም ማለት። ትውፊት ማለት በቃልም ይሁን በጽሁፍ የተላለፈ በቤተ ክርስቲያን ውስጥ የሚገኝ ትምህርት ማለት ነው። በቃ ለነሱ ታምረ ማርያም ትውፊት አይደለም ልትል አትችልም። እንደ ፕሮቴስታንት እሱን ሪጀክት አደርጋለሁ። እንደ ኦርቶዶክስ እነሱ እሱን ይቀበላሉ። እሱን ራሱ ሊሳሳት ይችላል ብለው ይቀበላሉ እነሱ ራሳቸው ማለት ነው። አንዳንዶቹ እዚሁ ቲክቶክ ላይ አንቀበልም ይሄኛውን ሲሉ ተሰማቸዋለህ። ለምን? መጽሐፍ ቅዱሳዊ አይደለም ብለው የሚያስቡት ነገር ስላለ፣ ታሪካዊም አይደለም ብለው የሚያስቡት ነገር ስላለ ማለት ነው። አይታል። ስለዚህ ሪጀክት የሚደረጉ ትውፊቶች እኔ ጋር ብቻ አይደሉም ያሉት፣ ሌላም ሀገር አሉ፣ ሌላም ቤተክርስቲያን ውስጥ አሉ። ስለዚህ ሪጀክት የሚደረጉ ትውፊቶች አሉ። ትውፊት የሚባለው ነገር ተቀባይነት የሚኖረው ከመጽሐፍ ቅዱስ ጋር እስከተስማማ ድረስ ብቻ ነው። አስተካክል ወደፊት። ሶላ ስክሪፕቹራ ማኝ ትውፊት አልቀበልም አይልም። አሁን ቆይ ላብራራልህ እንዴ። የማትቀበለው ትውፊት ብለህ ጠየቅክ እንጂ ተመልከት፣ የማትቀበለው ትውፊት ብለህ ጀመርክ እንጂ ኦርቶዶክስ ሆነ ኦርቶዶክስ ስላልሆንክ የማትቀበለው የፕሮቴስታንት ትውፊት ብለህ አልጀመርክም። ጥያቄን ከጠየቅክ በኋላ ሲመለስልህ ለማስተካከል ስትሞክር አደጋ ውስጥ ትወድቃለህ፣ ወይ ደግሞ ሌላ ስራ እየሰራህ ነው የሚሆነው። እኛን ከኦርቶዶክስ ጋር ማጋጨት ከሆነ በጭራሽ አታስበው። እሱ ሊሆን አይችልም፣ በሙስሊም ምክንያት ስለማንጋጭ ማለት ነው። ስለዚህ በመጽሐፍ ቅዱስ ነገር እየተናገርክ ነው አብሮ። አንዴ ቆይ እንዴ። እኔ ኦርቶዶክስና ፕሮቴስታንትም ማጋጨትም አላማውም የለም። አይ እንደዛ ነው የሚመስለው። ማጋጨት ፈልገህ ካልሆነ ለወደፊት ተጠንቀቅ። አሁን አነጋገር እሱ ስለሚመስል አልወጣኝም። ስለዚህ ግን አንዴ ቆይ አዳምጠኝ። ቆይ ስማ፣ ዋናው ጉዳይ እሱ አይደለም። አንዴ ስማ፣ አንዴ አዳምጠኝ፣ ችግር የለውም። አንድ ደቂቃ አዳምጠኝ። ኦኬ ትውፊት እያወራን ያለነው ቅድምም እያወራን ያለነው ቸርች ፋዘሮችን የቤተ ክርስቲያን ትውፊት ታሪካዊ መጽሐፍቶችን ከዛ ጋር የተያዘ ነው እያወራን የነበረው።
አንተ ኦርቶዶክስ ላይ ሄደ ተአምረ ማርያም የሚለውን ፖይንት አምጥተ ትንሽ ኮንፊውዝ አረከኝ። ለዛ ነው። ኤኒዌይስ እዚህ ላይ ባንቆይ ጥሩ ነው። እኔ እናንተን ማጋጨት ኮንፊውዝ የሆንክበት ምክንያት በቀላሉ የጠየቀው ጥያቄ ጀነራል ጥያቄ ነበር። በኋላ ላይ ሲመለስ ግን ልታስተካከል ስለሞከርክ ነው። ለወደፊት ጥያቄን አስበህ ጠይቅ አሁንም ማለት ነው። ስለዚህ አንዴ ቆይ እንዴ እኔ ሳወራ ኦቨር ላይ አታርጋ ማነ። ስለዚህ ቀጣዩ ጥያቄ ታስቦበት ይሁን። አሁን ሶስተኛ ስተሳርምህ ነው። ሶላ ስክሪፕቹራ አማኝ ትውፊትን አልቀበልም አይልም። ስለዚህ አሁን ቀጥል። ኦኬ ትውፊታዊ መጽሐፍቶችን እቀበላለሁ ብለሃል። ኦኬ ከአንደኛው ሴንቸሪ ማለትም ከአንደኛው መቶ ክፍለ ዘመን እስከ ሶስተኛው መቶ ክፍለ ዘመን አንዴ ቦታ ልቀይር ያለውበት መንገድ ላይ ስለሆነ ኦኬ አሁን ይሰማል አይደለ? እሺ አረ ብሮ በጣም ሪስፔክት ብንደራረግ አሪፍ ይመስለኛል። እኔ ስለማከብር ቀጥል እኮ ነው ያልኩህ። ምንድነው? አይ ቀጥል ምናምን ስትል ቀጥል ነው ያልኩህ እንጂ ምንድነው ዲስሪስፔክት? ሁሉም ነገር ዲስሪስፔክት ከመሰለ ጥሩ አይደለም። ቀጥል እሺ ነው ያልኩህ። ይሰማል። ቀጥል ማለት ነው። ኦኬ ከአንደኛው መቶ ክፍለ ዘመን እስከ አራተኛው መቶ ክፍለ ዘመን ያሉ የመጽሐፍ ቅዱስ ቸርች ፋዘሮችን አስተምሮ ትቀበላለህ? ኦኬ በመጽሐፍ ቅዱስ መሰረት ማለት ነው። እንደዛ የምትቀበል ከሆነ አሁን ያው እንግዲህ ጥያቄ መጠየቅ ስለሚቻል ቤተክርስቲያን ስለ መጽሐፍ ቅዱስ አውርተናል ኦልሬዲ። ቤተክርስቲያን ላንተ ቤተክርስቲያን ከሐዋርያት በኋላ ያለው ቤተክርስቲያን ላንተ ወድቋል፣ ተሳስቷል ብለህ ነው የምታምነው? ልትሳሳት ትችላለች ብለህ ነው የምናምነው። ነሰሳሊ ተሳስታለች አይደለም ፖይንቱ። ልትሳሳት ትችላለች፣ በተለያዩ ጉዳዮች ላይ ልትሳሳት ትችላለች እንጂ እንዳለ ወድቋል፣ እንዳለ ተሳስቷል። ይሄም የሶላ ስክሪፕቹራ አማኝ ክሌም አይደለም ራሱ። ኦኬ እሺ፣ እንደዛ ካልክ የቤተ ክርስቲያን በቤተ ክርስቲያን አስተምሮ ናሬሽን ኦፍ አፖስቶሊክ የሚባለውን ትቀበለዋለህ ወይ? በሐዋርያቶች ቅብብሎሽ የሚመጣ አስተምሮ የሚባል አለ በቤተ ክርስቲያን ዘንድ በኦርቶዶክስ እና በካቶሊክ የተያዘ። አንተ እሱን ትቀበላለህ ወይ? ናሬሽን ኦፍ አፖስቶሊክ አለ ብለህ ታምናለህ ወይስ ቤተ ክርስቲያን ኦልሬዲ ሐዋርያት በነበሩ ታይም ላይ እዛ ጋራ ከዛ በኋላ ተበላሽቷል ብለህ ነው የምታምነው? ናሬሽን ኦፍ አፖስቶሊክ ምንድነው? እሱን ነገር ከዚህ በፊት ሰምቼው አላውቅም። ምንድነው ናሬሽን ኦፍ አፖስቶሊክ? የአፖስቶሊክ ማለቴ የሐዋርያቶች ቅብብሎሽ እኮ ምንድነው እሱ? ቅብብሎሽ ያልከው ነገር ምንድነው? ኦኬ ሐዋርያቶች የመሰረቷቸው ቤተክርስቲያኖች አሉ አይደለ? እነማን ናቸው? ለምሳሌ የግብጽ አሌክሳንድሪያ፣ ሮም ላይ የአይሁድ ላይ ያሉ ቀደምት ቤተክርስቲያኖች አሉ። እነሱን ናሬሽን ኦፍ አፖስቶሊክ ብሎ እንትን ያደረጋቸው ማን ነው? የሰየማቸው ማን ነው? ሄደው ያገለገሉበትና ቤተክርስቲያኖች ጥንታዊ ቤተክርስቲያኖች ቀደምት ቤተክርስቲያኖች እነሱ ስለሆኑ። አይ የጠየኩ ናሬሽን ኦፍ አፖስቶሊክ ብሎ እነሱን የሰየመው ማን ነው ነው? ቤተክርስቲያኑ ናሬሽን ኦፍ አፖስቶሊክ ነው ስያሜው እያልኩ አይደለም። የሐዋርያቶች ቅብብሎሽ የሚባለው በካቶሊክና በኦርቶዶክስ የሚያምኑት አሁን ካቶሊኮች ጳውሎስን ሜንሽን ያደርጋሉ፣ ኦርቶዶክሶች ማርቆስን ሜንሽን ያደርጋሉ። ጉዳይ የጠየኩ ናሬሽን ኦፍ አፖስቶሊክ ብሎ የጠራው አንተ ያልከውን ነገር አሁን ናሬሽን ኦፍ አፖስቶሊክ ብሎ የጠራ ማን ነው? የሐዋርያቶች ቅብብሎሽ ማለት ነው። በእንግሊዘኛ ናሬሽን ያልኩ ሐዋርያቶች ቅብብሎሽ ማለት ነው እኮ። እሱን ማን ነው ናሬሽን ብሎ የጠራው እኮ ነው። አንተ ያልከውን ነገር ናሬሽን ብሎ የጠራ ማን ነው ነው ጥያቄ። ቤተክርስቲያን ቀደምት ቤተክርስቲያኖች እንደ ኦርቶዶክስ እንደ ካቶሊክ ማስረጃ ናሬሽን ኦፍ አፖስቶሊክ ብሎ የጠራ አንድ አባት ማስረጃ። ኦኬ ኦርቶዶክስ ተዋህዶና ካቶሊክ ብያለሁ። ማስረጃ እስቲ እዚህ ያላችሁ ኦርቶዶክስ እና ካቶሊክ ናሬሽን ኦፍ አፖስቶሊክ ብላችሁ ተጠራላችሁ። ይሄን ነገር ናሬሽን ኦፍ አፖስቶሊክ ምንድነው ራሱ? እንደዛ ብለው አይጠሩም። አይ ቲንክ የቃላት አጠቃቀም የሐዋርያቶች ቅብብሎች ለማለት ነው። ያ አፖስቶሊክ ሰክሴሽን ሊፈልጎ ነው።
እንደዛ ሊል ፈልጎ ነው። እና አፖስቶሊክ ሰክሴሽን እንጂ ናሬሽን ኦፍ አፖስቶሊክ አይባልም። ጉድ አይዲያ ሌላ ቦታ እንዳትለው። እሺ አሁን ወደ አፖስቶሊክ ሰክሴሽን እንምጣ። አፖስቶሊክ ሰክሴሽን ያላቸው ሐዋርያት የመሰረቷቸው የምትላቸው አብያተ ክርስቲያናት የትኛውን ነው? የሐዋርያቶች ቅብብሎች ለማለት ነው። አይ ቲንክ ቃላት እንትን ጨዋታ ምናምን ተውና ሐዋርያቶች ቅብብሎች አንተ በቃላት የተጫወትከው እኮ አንተ ነህ እኮ ቆርጥመህ በላኸው እኮ ቃሉን። ፖይንቱ ናሬሽን ሰክሴሽን የሚለውን ለማለት በየመሃሉ አትግባ። ማን ባከባ እንደው በየመሃሉ አትግባ። ናሬሽን ያልከው አንተ ናሬሽን ያልከው አንተ ነህ እንጂ እኔ አይደለሁም። የቃላት ጨዋታ ምናምን ብለህ እዚህ ጋር እንትን አታድርግ። አራተኛ ስህተት ነው ያረምኩህ እኔ። ናሬሽን አይባልም። በቃ ይሄ ቃላት ጨዋታ አይደለም። የተሳሳትከውን እያረምኩህ ነው። የቃላት ጨዋታ የሚባለው ያልከውን ነገር ሌላ ቦታ ተገኝቶ ነገር ግን ያ ቦታ አንተ ያልከው ነገር ልክ እንዳልሆነ ሌላ ቦታ ላይ ይህን ቃል የተጠቀመ እንደሌላ አድርጌ ሳወራ ፖለቲሳይዝ ሳደርግብህ ነው። አሁን ግን ያደረግኩት የተሳሳትከውን ነው ያረምኩት። ናሬሽን የሚባል ነገር የለም፣ ማስተካከል። ስለዚህ አፖስቶሊክ ሰክሴሽን በሚለው እንቀጥል። አራተኛ ነገር ነው ያረምኩህ አሁን። ስለዚህ አሁን አፖስቶሊክ ሰክሴሽን በሚለው እንቀጥል። አፖስቶሊክ ሰክሴሽንን እያወራህ ነው። ትክክለኛው አፖስቶሊክ ሰክሴሽን ያለው ቤተክርስቲያን ብለህ የምታስበውን አንሳውና ከዛ በኋላ እንቀጥል። ኦኬ እሺ። የሐዋርያቶች ቅብብሎች ያልኩ ምንድነው? በቀደምት ቤተክርስቲያን ሐዋርያቶች ጳጳሳቶችን የቤተክርስቲያን መሪዎችን የሚሾሙት እነሱ ነበሩ። የመጽሐፍ ቅዱስ ጥቅስ ከፈለክ እሰጥሃለሁ። ስለዚህ የሚሾሙት ጳጳሳቶች የነበሩት በወቅቱ የነበሩት ቀጥታ ኦርቶዶክስና ካቶሊክን ስትመለከት የጵጵስና ሹመት የሚሾሙት በሐዋርያቶች ቅብብሎች የመጣውን ይዘው ነው የሚሾሙት። አንተ ይሄንን ቅብብሎች ታምንበታለህ ወይ? በዚህ ቅብብሎች ውስጥ የሚደረገውን እንትን ምንድነው አፖስቶሊክ ሰክሴሽን ወይም ቅብብሎች ትቀበላለህ ወይ ነው ያለው። ጥያቄ ነው። እሺ ጥያቄ የሆነው እንደዚህ አልቀበልም ነው የምትለው። ጥያቄ የሚሆነው አፖስቶሊክ ሰክሴሽን የሚባለው ነገር ስህተት ነው ትላለህ ወይስ ልክ ነው ትላለህ ነው አይደለ? የሐዋርያቶች ቅብብሎች ትቀበላለህ ወይስ ምን ማለት ነው? ታምንበታለህ? ቅብብሎሹ አለ ብለህ ታምናለህ እንዴ? ቅብብሎሽ ያላቸው አሉ በደንብ እንጂ እንዴ። ኦኬ ለምሳሌ ቅብብሎሽ ያላቸው እነማን ናቸው? ካቶሊክ፣ ኦርቶዶክስ፣ አንግሊካን። ኦኬ አንተ እኮ ከነዚህ ወጥተሃል። እንዴት ከነዚህ ወጥተህ? ከነዚህ መውጣቴ ቅብብሎሹ እንዳላምንበት የሚያደርገው ነገር ምንድነው? ወጥተሃል። ኦልሬዲ ከቸርቹ ተቃውመህ ወጥተሃል እኮ አንተ። ቅብብሎሽ ስህተት ነው ብዬ ነው የወጣሁት። ጉዳይ አሁን እነሱ በባይብሊካል ሶሪ አይ ቲንክ ሌላ ቦታ ልጅ እዚህ ጋር ድምጽ አለ ማለት ምንድነው አሁን ሲግኒፊካንሱ የዚህ ጥያቄ? ቅድም ቆይ እስቲ ላስጨርሰው። ቆይ አሪፍ ነገር ነው ያነሳውና ላስጨርሰው። እሺ ጉድ አይዲያ። ቦታን ቀየርክ? ጉድ አይዲያ። አንዴ ቆይ ቦታ እየቀየርኩ ነው። ሉጣ ያለውበት ትንሽ ድምጽ አለ። እሺ እስከዛ ቤቲ ድምጽሽን አሰሚ። ኦኬ አሁን ይሰማል? አይ ቲንክ አሁን ይሰማል በደንብ አይደል? አሁን ይሰማል። እሺ ጋይስ ኦኬ አሁን ለምሳሌ እናንተ አምስቱ ጉዳይ ላይ አንዴ እሺ ማይሆን ኮሜንት መጥፎ ኮሜንት በዛውም እንዳይጽፉ ልናገር። በዛው ድምጽ የላሰማ ቀጥል። እሺ ጉድ አይዲያ ካቆምንበት ነው የምንቀጥለውና ቀጥታ ካቆምንበት ነው የምንቀጥለው። ፕሮቴስታንቶች ሐዋርያዊ ቅብብሎች ስህተት ነው ብለው ነው የሚወጡት የሚል ነገር ከየት ነው ያመጣው? እኔ እንደዛ አላልኩም ብያለሁ እንዴ? ስለሱ አላወራም። ወጣሃል እኮ እንዴት ነው አልቀበልም የምትለው ብለህ ጠየቅኩ። ኦኬ እሱ ላይ ነኝ ያለሁትኝ፣ እሱ ላይ ነው ወጥቻለሁ። የወጣሁት ታዲያ ሐዋርያዊ ቅብብሎሽን ልክ አይደለም ስህተት ነው ብዬ ነው እንዴ? ኦኬ የኔም ጥያቄ እኮ እሱ ላይ ነው። ስህተት ነው ብዬ አይደለም የወጣሁት። ሐዋርያዊ ቅብብሎች ስህተት ነው ብዬ አይደለም። ባጭሩ ምንም ፖይንት የሌለው ነገር ነው እያወራህ ያለው። ኦኬ ቆይ አንዴ ካቆምንበት እንጀምራለን። የሐዋርያቶች ቅብብሎች ያላቸው አሉ ወይ ስለ አዎ አልከኝ። ማን ስለ ኦርቶዶክስና ካቶሊክ ብለህ ራስህ በራስህ አንደበት ተናግረሃል።
ስለዚህ አንተ ፕሮቴስታንት እምነት ተከታይ ነህ። የሐዋርያት ቅብብሎሽ እናንተ አትከተሉ፣ እንከተላለን። በሐዋርያት ቅብብሎሽ ነው የምንሾመው ካልክ ራስህንም ኢንክሉድ ማድረግ አለበት። ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ ብለህ ነው እኮ መመለስ ያለው። ጥያቄ የነበረው ሐዋርያዊ ቅብብሎሽ ስህተት ነው ወይስ ልክ ነው የሚል ነበር። ረስተው ከሆነ ትቀበላለህ ወይ ነው ያልኩ። አዎ ሐዋርያዊ ቅብብሎሽን ትቀበላለህ ወይ የሚል ጥያቄ ከሆነ ሐዋርያዊ ቅብብሎሽ በየትኛውም አይነት ሁኔታ ስህተት ነው አልልም ብዬ እቀበላለሁ። ምንም እኮ በቃ ምንም የሚያከራክር አጭር መልስ ነው የመለስኩልህ። ወጣህ አልወጣም? ኦኬ አንተ መለስክልኝ እኮ አንዴ። ጉድ አይዲያ ተረጋጋ። በቃ ይበቃሃል እንዴ። አንዴ ተረጋጋና የሚባለውን ነገር አስጨርሰህ መልስ ያስጨርሰህ ሰምተህ ነው። ኦኬ ጨርስ። አዎ ልጨርስ። ሚውት አድርግ። አዎ እሺ። ሐዋርያዊ ቅብብሎሽ ትቀበላለህ ወይስ አትቀበልም የሚለው ነገር ሐዋርያዊ ቅብብሎሽ ልክ ነው ትላለህ ወይስ ስህተት ነው ትላለህ ነው ፖይንቱ እሱ። ኧረ እኔ ሐዋርያዊ ቅብብሎሽ ልክ ነው የምለው። ምንም እዚህ ላይ ስህተት ሐዋርያዊ ቅብብሎሽ ስህተት ነው የምለው ነገር እራሱ የለም። ትክክለኛው ቅብብሎሽ አለኝ የሚል ሰው ካለ ካቶሊኮች፣ አንግሊካኖች፣ በጣም ኮንሰርቫቲቭ የሆኑ ሉትራኖች ክሌም ያደርጋሉ ሐዋርያዊ ቅብብሎሽን ማለት ነው። ካቶሊኮች ክሌም ያደርጋሉ። አሲሪያን ቸርች ኦፍ ዘ ኢስት ሁላ ክሌም ያደርጋል። ኦኬ ስለዚህ በምንም አይነት ሁኔታ ሐዋርያዊ ቅብብሎሽን ስህተት ነው አለንም። እነዚህ ያላቸው ሰዎች ጉድ ፎር ዘም አሪፍ ነው። በቃ ሐዋርያዊ ቅብብሎሽ መኖሩ በራሱ አሪፍ ነው። አንተ ወጥተሃል ወይ? ጭራሽ ይሄ ሐዋርያዊ ቅብብሎሽን ከመቀበል ካለመቀበል ጋር የሚገናኝ አይደለም። ሐዋርያዊ ቅብብሎሽ ስህተት ነው ብዬ ነው አልወጣሁም። ኦርቶዶክሶቹና ካቶሊኮቹን ብትጠይቃቸው ራሱ ቅድም ብያለሁ፣ ይሄ ነገር ኦርቶዶክስና ማነው ፕሮቴስታንትን የማጋጨት ስራ ነው የሚመስለው፣ ግን አይሆንልህም። ለምን? እነሱን ሁላ ብትጠይቃቸው እንዲህ ይሉሃል፣ ሐዋርያዊ ቅብብሎሽ ብቻውን ለእውነተኛ ትምህርት ምንም አይነት እንትን አይደለም፣ ራሱ ዋስትና አይደለም። አስፈላጊ ጉዳይ ነው ይሉሃል። ቀጥሎስ ዋስትና ግን አይደለም። ለምን? ሐዋርያዊ ትምህርት የሚባል ነገር አለ። ሐዋርያዊ ትምህርት የሚባል ነገር አለ። ስለዚህ ሐዋርያዊ ቅብብሎሹ ከሐዋርያዊ ትምህርቱ ጋር አብሮ ሲሆን ነው ይለዋል። እነሱ ራሳቸው ማለት ነው። እነሱ ራሳቸው እንደዛ ነው የሚሉ ማን ጉድ አይዲያ። ስለዚህ ሐዋርያዊ ቅብብሎሽን መቀበልና አለመቀበል የሚለው ሐሳብ ሐዋርያዊ ቅብብሎሽ ተሳስቷል ወይስ ልክ ነው የሚል ነው የሚሆነው። ኖ እኔ ተሳስቷል አይደለም። ሐዋርያዊ ቅብብሎሽ ግን ለእውነተኛ ትምህርት ትክክለኛ ትምህርት ለመያዝ ዋስትና ግን ሊሆን አይችልም። ካቶሊክ፣ ኦርቶዶክስ ምናምን ሐዋርያዊ ቅብብሎሽ እያላቸው የተለያዩበት ምክንያት ትምህርቱ ላይ አንዳቸው ለአንዳቸው ችግር አለ ብሎ ስለሚያስቡ እንጂ ቅብብሎሹ ላይ እንትን አድርገው አይደለም። የአንዱ ቅብብሎሽ ኢንቫሊድ ነው የአንዱ ምናምን እያሉ አይደለም ያሉት። ኦኬ ስለዚህ ቅብብሎሽ ትቀበላለህ ወይ? ቅብብሎሹ ልክ ነው ወይስ ስህተት ነው ትቀበላለህ ወይ? ጥያቄው ይሄ ነው። አዎ ልክ ነው እላለሁ። እሺ ጥያቄ ታዲያ አረ ፕሮቴስታንት እኮ ነህ እንዴት ፕሮቴስታንት ሆነ ትቀበላለህ ትላለህ ከሆነ እንዴ ፕሮቴስታንት የሆንኩት ራሱ ሐዋርያዊ ቅብብሎሽን ጥላቻ አይደለም። ኦኬ መጽሐፍ ቅዱስ ያልሆኑ ትምህርቶች አሉ በሚል ብቻ ነው የወጣሁት። እነሱ መጽሐፍ ቅዱስ ያልሆኑ ትምህርቶች እዛ ውስጥ አሉ ብለው እንደሚያምኑት ሁሉ ማለት ነው እኛ ጋር አለ ብለው እንደሚያምኑት። ስለዚህ የኔ አወጣጥ ሐዋርያዊ ቅብብሎሽ ስህተት ነው የሚል ሳይሆን ሐዋርያዊ ቅብብሎሹ አለን ብትሉም ትምህርታችሁ ውስጥ ግን ስህተት አለ ስላልኩ ብቻ ነው የወጣሁት። ይሄ ከትምህርት ጋር የሚገናኝ እንጂ ከቅብብሎሽ ጋር የሚገናኝ ነገር ጭራሽ አይደለም። ስለዚህ የምትጠይቀው ጥያቄ ፖይንት የለውም። በቃ የሆነ እኛን የማያያዝ ነው የሚመስለውና አይሳካም። በተቻለ አቅም እንደው ዋጋ ያለው እና የሚያማምር ጥያቄ ብትጠይቅ መልካም ነው ብዬ አስባለሁ። በዚህ ልግፋበት ካልክም መቀጠል ትችላለህ፣ ችግር የለውም። ኦኬ እሺ ጨርሰሃል። እንግዲህ የሐዋርያት ቅብብሎሽን አምንበታለሁ ብሏል። በሐዋርያት ቅብብሎሽ ውስጥ ምናልባት ቃሌ የዘነጋው ነገር አለ። በሐዋርያት ቅብብሎሽ ውስጥ ጳጳሳቶች ይሾማሉ፣ ክህነት ይሾማል፣ የክህነት ስርዓት አለ። በፕሮቴስታንት ውስጥ የክህነት ስርዓት የለም። የማን ስርዓት? ቆይ አንዴ ስታወራ ሚውት አድርጌ አልነበር እንዴ? አንድ ጊዜ ማን ጠያቂ አይደለም እንዴ? አሁን ስቴትመንት ነው የቤተ ክርስቲያን ስለሆነ እያደረክ ያለው ጉድ አይዲያ አንዴ አታቋርጠኝ። እንትን ጥያቄውን ጠይቅ። አየህ አሁን እንትን ማድረግ ከሆነ ችግር የለውም በጠየቅ ከሆነ ግን አሁን አንተ እያጠቃ ኦኬ ጥያቄ ላድርግልና መልስ ራስህ። አይ ክሌምህን አስተካከል እንጂ ክሌም አድርገህ ጥያቄ ላድርግ ትላለህ እንዴ? ኦኬ እሺ ላርመው። ክሌሙን ልንገርህ። እሺ ክሌሙን አሁን የምታደርገው እንደዚህ ነው። ልድገምልህ። ክሌሙን ምንም እኮ እዚህ ጋር 500 ሰው ፊት ያወራኸው ነገር ነው። ምንም የማይገባ ነገር ሳይሆን ያወራኸው ሲምፕሊ በቃ እያጠቃለልክ ነበር፣ ግን አይሆንም። ዛሬ እያጠቃለልኩ አይደለም። ለማንኛውም አንዴ ስማት። እያጠቃለልኩ አይደለም። ለማንኛውም ክሌም ያደረከው ነገር አለ። ክሌም ያደረከው ደግሞ ፕሮቴስታንቱ ክህነት አይቀበልም ብለህ ነው። ባስቀጥል ቁርባንም አንስተህ ነበር።
ግን ደግሞ ችግር የለውም ክሌምህ ራሱ ፕሮቴስታንቱ እንትን አይቀበልም ክህነት አይቀበልም ስለሆነ በሐዋርያዊ ቅብብሎች ውስጥ ክህነት ስላለ ብለን የጀመርከው ፕሮቴስታንቱ ክህነት እንደማይቀበል ማስረጃ ምንድነው? ጉዳይ ጥያቄውን የምትመልሰው ራስን የመለስከው። ኦርቶዶክስና ካቶሊክ ደግሞ በሐዋርያቶች ቅብብሎች የመጣ የክህነት የጵጵስና ሹመቶች አላቸው። ይሄ ሹመት እናንተ አትቀበሉም። በዚህ ውስጥ ስለሌላችሁ የሐዋርያት ቅብብሎች ውስጥ የላችሁም እኮ ወጣችኋል። እስቲ ይሄንን አትቀበሉም ያለ እኮ ነው አምጣ ያልኩህ። አሁን ይሄን አትቀበሉም ያልከውን ክሌም የሰራ እስቲ የፕሮቴስታንት እንትን አምጣ እስቲ። ምን መስራት ያስፈልገዋል? ፕሮቴስታንት የለበትም። አልጠቀስክም። የሐዋርያት ፕሮቴስታንቱ ይሄንን ክሌም አልቀበልም ያለበትን አምጣ ነው ያልኩህ። የላችሁበትም ወጣችኋል እኮ ኦሬዲ ማስረጃ አምጣ አልቀበልም ያለ ነው ያልኩህ እኮ ወንድማችን። አይሮን ምን አይነት ማስረጃ ነው የምፈልገው? ምን አይነት ማስረጃ? ወፍ እንዴ ማስረጃ ከቅድም ጀምሮ ማስረጃ የለም። አምስተኛ ጊዜ ነው ማረመው። አሁን በሐዋርያዊ ቅብብሎች ውስጥ ያለ ክህነትን አልቀበልም የሚል አንድ ፕሮቴስታንት የለም። ዋጋ ያለው ነገር የሰራ ፕሮቴስታንት አንድ የለም። ኦኬ የሐዋርያት ቅብብሎችን አንቀበልም ያለ ማንም የለም። ስለዚህ የሐዋርያት ቅብብሎች ውስጥ ያለ ክህነትን አልቀበልም የሚል ክሌም የሰራ አንድ ፕሮቴስታንት የለም። አምጣ እስቲ። ኦኬ ኢትስ ኦኬ አምጣ ያለ አምጣ። ቆይ ያለ አምጣ። ኦኬ ጊዜ ከሰጠኝ አመጣልሃለሁ። ምን ችግር የለውም። አምጣ። ይኸው ጊዜ ሰጥቻለሁ። ጊዜ ይወስዳል። አምጣ። ግድ የለም አምጣ። ግድ የለም። አማን ያለ አማን ሻር አሎ ማን ደህና ዋልክ? ምን ትላለህ? ማለት እንትን ነው ደስ ይላል። ቬግ የሆኑ ስቴትመንቶች ዘጭሉና ማስረጃ የላቸውም እና አዚፍ ሁሉ ነገር አውልቀን ጥለን ምናምን በቃ ተሳስታችኋል፣ ጠፍታችኋል፣ ሞታችኋል ብለን የወጣን አይነት ነገር ነው እየመሰለ ያለውና እንደሱ አይደለም አይልም ፕሮቴስታንት። ኦኬ አንግሊካኖችን ቅድም እየጠቀሰ ነበረ። ኢቨን አዘ ጀነራል ደግሞ በካቶሊክ አድርገን ክሌም የምናደርጋቸው ነገሮች አሉ። ምን የሚል ክሌም ነው የምናስቀምጠው? ለምን ያ ኮንሴፕት ትክክል ነው ብለን ስለምናምን አፖስቶሊክ ትምህርቱም ኦኬ ትክክል ነው ብለን ስለምናምን እንግዲህ አፖስቶሊክ የሆነ ነገር ከሌለ ምኑን ያዝነው ታዲያ? ኦኬ ስለዚህ ያንን ነገር ሪጀክት አድርገናል ከተባለ the whole other Christianity ፎርም ማድረጋችን ፕሩቭ መደረግ አለበት። ኦኬ the whole other Christianity ለምን ቶታሊ ስህተት ነው ወይም አንቀበለውም ብለን ስለወጣን ማለት ነው። ኦር ሌላ ሪዴፊኒሽን መስራት አለብን ነው። ማን የሰራ እንደዛ ብሎ ፕሮቴስታንት ውስጥ ማንም የሰራ የለም። ኦኬ ከኤንሸንት እንትን ጀምሮ የመጣውን ሪዲፋይን እናድርገው። ለምን ቤተክርስቲያን ጠፍታለች? ለምን ቤተክርስቲያን ተሳስታለች? ተሆል እንትን ውስጥ ደልቭ አድርጋለች፣ ስህተት ውስጥ ገብታለች። ስለዚህ ፕሮቴስታንታዊ ዴፊኒሽን እንስጠው። ማን አለ እንደዛ? ያለም የለም። ያንን ስትሪክት የሆነውን በካቶሊኩም ውስጥ ያለውን በኢስተርን ኦርቶዶክሲም በኦሪየንታል ውስጥም ያለውን ዴፊኒሽን ይዞ ይቀጠሉ አሉ። ባይዞ ሉትራኖች፣ አንግሊካኖች፣ ሳም ፓርት ኦፍ ሪፎርመር ቸርቾች አሉ። ስለዚህ ፕሮቴስታንቱ አይቀበልም ሲባል ሜን ላይን የሆነውን ነገር ነው እየመታብን ያለው ጉዳይ ደ ኦኬ ሜን ላይን የሆነው ማለት ነው። ዋናውን እዛ ጋር ከሪፎርሜሽን የሚጀምረው ማለት ነው። ስለዚህ እዛ ጋር ደግሞ ምንም አይነት ማስረጃ ልታመጣ አትችልም። አሁን ቃል የጠየቀህን አይ ቲንክ አግኝተዋል ማስረጃውን፣ እሱን ስጠን። ሪጀክት ያደርጋ ያንን ማለት ነው። ኦኬ ቆይ አንዴ ችግር የለውም። ኦኬ የሐዋርያት አይ ችግር አለው አገኘ መልስ አይደለም ያልኩህ። እንደዛ የሚል ፕሮቴስታንት አገኘ ወይ? መጀመሪያ አግኝቻለሁ በል። ጊዜ ወስዳላ ሰው ግለሰብን ለማምጣት ችግር የለውም። ጊዜ ወስደህ አምጣ። ጊዜ ወስደህ አምጣ። ክሌም ያደረግከውን ነገር እንትን ሳትል ቆይ አንዴ ይኸውልህ፣ ላምጣ ብለህ ሄደህ ባዶ እጅህን መተህ ምንም ልታብራራ እንዳትሞክር። በአጭሩ በዱቤ ማስረጃ ነበረ እያወራህ ነው የነበረው እና ዱቤ ዛሬ የለም። በቃ ነገ መመለስ ትችላለህ። ዱቤ ዛሬ የለም። ስለዚህ አምስት ደቂቃ ስጠኝ። አማንና ማሜ እስከዛ ያወራሉ። 5 ደቂቃ ውስጥ አይዘና እንጠብቃለን። ጉዳይዳ ስለምንጠብቅ 10 ደቂቃ 15 ደቂቃም አምጣና፣ ምክንያቱም የቅድሙ ጥያቄ ኒኩለሱ ይሄ ነው አይደል? ተለያይታችኋል እናንተ ምናምን ኒኩለሷች ስለሆነች እችኛዋን ከላይ በአቦ ሰጥ ተናግረህ እንድትወርድ አናደርግህም። የፈለግከውን ያክል ደቂቃ ውሰድ። እስከዛ እዚህ ልጆች አሉ ያላወሩ፣ እነሱ ያወራሉ። አንተ ያልከውን ክሌም ሳፖርት የሚያደርግ ፕሮቴስታንት ስኮላር ጥቀስልን።
ፋንዳሜንታሊስት የሆነ ፕሮቴስታንት ስኮላር አለ ብለሃል። ጊዜ እንሰጣለን። 10-15 ደቂቃ ፈልገህ ይዘናል። እስከዛ እዚህ ወንድሞች አሉ፣ እነሱ ያወራሉ። ምክንያቱም ቤዚክ አርጊውመንት እሱ ስለሆነ ማለት ነው። ዋናው የጥያቄ ሲሽከረከር የነበረው ኒውክለሱ ጥያቄው ይሄ ስለሆነ አሁን ያወራው ስለሆነ ማለት ነው። ስለዚህ የእሱን ማስረጃ አምጣና አይጋችሁ በለን። እሺ ይኸው እዚህ ጋር እንደዚህ አንቀበልም አያስፈልግም ብላችኋል። ደን ይህንን የተናገረው ፕሮቴስታንት ስኮላር እገሌ ነው ገጽ እንትን ላይ እንትን በሚለው መጽሐፍ ላይ እንትን ጊዜ የታተመው ላይ ብለህ ታሳየናለን። we gave you a time እስከ ቆየንበት አሁን ስንት ሰዓት ነው? 12 ሰዓት ከ5 ነው። እስኪ ነጋም ከቆየን እስኪ ነጋ ጊዜ እንሰጣለን። ሂድ ፈልገህ ይዘናል። ቴንክ ዩ ቬሪ ማች። ሌሎች ወንድሞች ማውራት ይችላሉ። ወር ጥያቄ ያላቸው ጀስቲስ ምናምን ስላሉ ማሜም ሌሎችም አሉ፣ መቀጠል ትችላላችሁ። አንተ ግን ፈልግ። እስከዛ እኔ ትንሽ ነገር ልበል ማንዬ። ቆይ አነስ ቆይ አንድ ትቀጥላለህ። በነገራችን ላይ አንዳንድ ጉዳዮች ላይ እውቀት ላይ የተመሰረተ እና ማስረጃ ያለው ላይ ቢያርፍ ጥሩ ነው። እኛ መጽሐፍ ቅዱስ ብቻ የሚለውን ስንጠቀም መጽሐፍ ቅዱስ ጋር የሚጋጩትን በሙሉ እንጥላለን ማለት እንጂ ከመጽሐፍ ቅዱስ ጋር የማይጋጩ በቤተ ክርስቲያን የነበሩ ጉዳዮችን በሙሉ እንክዳለን ማለት አይደለም። ስለዚህ ሐዋርያት አሉ። መጽሐፍ ቅዱስ እኮ ራሱ መጽሐፍ ቅዱስ አስተምሮ ቸርች አስተምሮ እነዚህ በሙሉ በቅብብሎሽ የመጡ ነገሮች ናቸው። በቸርችም በኩል እንደዛ ስላለ ማለት ነው። ስለዚህ አንዱ መምህር ሌላኛውን ሲያስተምር የደቀ መዝሙርነት ትምህርት እኮ ራሱ የቅብብሎሽ ነው። እኔ ደቀ መዝሙር ሆናለሁ፣ ደቀ መዝሙር ሌላ አስተምራለሁ እንዲያ ነው የሚመጣው። ስለዚህ ቅብብሎሽ የሚባለው ሀሳብ በየትኛውም መንገድ ስህተት ሊሆን አይችልም። ከመጽሐፍ ቅዱስ ጋር የሚጋጭ የሆነ አባት ተብሎ በሐዋርያት ቅብብሎሽ ውስጥ የሆነ ሰው ሲጠቀስ ትምህርቱ ላይ ችግር ካለ ይሄኛው ትምህርት ችግር አለበት ይባላል እንጂ ሰንሰለቱ ሀሰት ሊሆን አይችልም። ግን መጀመሪያ መታወቅ ያለበት ነገር ግን ምንድነው ልዩነቶች የተፈጠሩት? ልዩነቱ በምን መንገድ ነው? ለምሳሌ ማርቲን ሉተር ማለት ሲወጣ ምን ብሎ ነው? ሉተር የወጣው ምን ብሎ ነው? ቅብብሎሹ ስህተት ነው ብሎ ነው ወይስ ደግሞ እነዚህ ትምህርቶች ስህተት አለባቸው ብሎ መለየት ያስፈልጋል። ይህንና አሁንም ይህንን አልቀበልም ያለ አካል ካለ ያምጣለን፣ እንጠብቀዋለን። ሞር የማስረጃ ያለው ነገር ላይ ቢያወራ ጥሩ ነው። በዛ ላይ ደግሞ አንድ ሙስሊም መጠየቅ ያለበትን ጥያቄ ማወቅ አለበት ብዬ አስባለሁ። ከኦርቶዶክስ ጎን በሚመስል መልኩ ባይሆን ጥሩ ነው ብዬ የማስበው እንደዛ ነው። ቀጥሉ፣ ሌሎቻችሁ ተባረኩ። ኦኬ እሺ፣ ከይቅርታ ጋር ልወጣ ስለሆነ ነው የቀደምኩት ማለት ነው። ሰላም ናችሁ? እንዴት ነው? አማን፣ ቃሌ፣ መሐመድ እንዴት ናችሁ? ያ ሁላችሁም ማለት ነው። ሰላም፣ ሁላችንም ሰላም ነው። ኦኬ ያው የመጣሁበት ጉዳይ የውይይት ጥሪ ላቀርብላችሁ ነው የመጣሁት ለአማን ስፔሲፊካሊ። ባለፈው ከቃሌ ጋር ተወያይተን ነበረ በፕሮፌሲ ዙሪያ ማለት ነው። ቃሌም ከፈለገ ደግሞ ቀደምት አባቶች ከኒሲን ካውንስል በፊት የነበሩ አባቶች የስላሴ አማኝ ናቸው በሚል መወያየት እንችላለን። ግን ስፔሲፊካሊ የመጣሁት ለአንተ ነው አማን። ከዚህ በፊት ብዙ ንግግሮችን ተናግረህ ነበረ። አንድም ደህና ሙስሊም አፖሎጂስት የለም አሻሽሉ አርጊመንቶቻችሁን ብለህን ነበር እና ኦኬ በዚሁም ርዕስ ላይ ለምሳሌ በፕሮፌሲ ዙሪያ ቪዲዮ ሰርተሃል ዛኪር ናይክ ላይ፣ እንዲሁም ደግሞ አንድ ወንድማችንን ላይቭ ውይይት ጠርተው ነበር እንወያይበትም ጭምር ብለኸው እና አይ ቲንክ ኢንትረስቱ ያለህም ይመስለኛል። ስለዚህ ለምን አንወያይም በፕሮፌሲ ዙሪያ? አማን ምን ይመስልሃል? በፕሮፌሲ ዙሪያ ማለት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በባይብል ማለት ነው። እኔ ትንቢት አለ። ዳስ ወንደርፉል ኩዌስችን። እሺ ቤቴ መተህ ትጠይቀኛለህ። ሌሎች የዲቤት ቀጠሮችም ስላሉኝ ማለት ነውና ከዛም እናደርገው ይሆናል። ያው እድሜ ልካችንን ስንጠይቃችሁ ነበረ for the last 3 and 4 years የመጡትም እንግዲህ እኔ እቀበለዋለሁ። አንዴ ይሰማል። እሺ እኔ እቀበለዋለሁ አማን። እሺ ያው እኔ ሌላ ዲቤት ቀጠሮም አለኝ። እንዳይረዝም መፍጠን ካለበት ደግሞ ማሜም ፈቃደኛ ስለሆነ መቀጠል ይችላል።
ስለዚህ ተቀብያለሁ። የትኛውም ኡስታዝ ተቀብያለሁ። ቆይ አንዴ ዛሬ የመጣሁት ስፔሲፊካሊ ለአማን ነው እና ለአማን ስለሆነ አማን ደግሞ እኔ ደግሞ ይፍጠን አይፍጠን ጉዳይ አይደለም። ረጋ ብለን መወያየት እንደዛ ከሆነ አቴኒ ታይም ኮንፊርም አደርጋለሁ። አያሳስብም። እንደዛ ከሆነ ግን ስለ አሁን እዚህ ጋር ኦልሬዲ የሚቀበልህም ስላለ እኔ እንዳልኩ 2-3 ፔንዲንግ ላይ ያሉ ዲቤቶች አሉኝ። እነሱ ላይ ነው ኮንሰንትሬት እያደረኩ ያለሁት። እንዳይቆይብህ ማሜን ተቀበለው። ካልሆነ ደግሞ አት ኤኒ ታይም አንተ ዝግጁ ስትሆን የምትለኝ ከሆነ አይ ዊል ሌት ዩ ነው። ኖ አንተ ዝግጁ ስትሆን ከአንተ ጋር መወያየት የተሻለ ይመስለኛል። ምክንያቱም አይ ቲንክ አንተ ሞር ናውሌጅ አለው ብዬ ከማስባቸው ሰዎች